ምን አለበት ፍቅር አይደል ደሞ ስለሚወደኝ ነው ለሱ ቤት ስለሚውል የእጁ ብር ያስቀምሽ ጣጣቶ ጃንሽ እንደወንድ ዛሬ ከገባሽ ከነገ ጀምሮ ሱስ የሚባል አጠገብ አልደርስም ነኝ እና አመንኩት እየመታኝም ቢሆን እኖራለሁ ነገ እኮ ይለወጣል ያምል ሴት ነበርኩ ተጣላንና አነቀኝና መታኝ ከዛም በፊት መቶኝ ያቃል ሁለቴ ማለት ነው ለሞጣት ያልፈለክሽው ፍቅር ይዞሽ ሱስ ነው የሆነብኝ ፍቅር ምናምን እኮ ይዞኝ አይደለም ተወልሻል ፌስቡክ ላይ ነው ታወቃች ልሻኝሽ ምናምን በሚል ነውና ኤዋን የሚመስለው ሲታይ ሌላም ድረ ይመስላል ሶስተኛው ቀን ነው ፍቅርሻለኝ ነኝ ማለት ነው ከዛ ምንም የማውቀው ነገር የለም አመንኩት ተቀበልኩት እንትን ማድረግ አለብን አለ ማለት ነው አይሆንም አልኩት እናቴ እኔ ተወልጄ በአመቱ ነው ያረፈችው እና አባቴ ወዲያው ነበር ያገባው በ6 ወር ውስጥ ነው ያገባው ሙሉ ለሙሉ ነው ከህይወቱ ላይ የሰረዘኝ ማለት ነው ከሱ ምንም ነገር አልነበረም የምፈልገው እንዲመጣ በጣም ነው የምወደው አባቴን ማለት ነው ማለት ለምን እንደምወደው ራሱ አይገባኝም አባታው ከዛም በፊት ስሞሽም ቤስት ፍሬንድ ናችሁ ተስፋ ነበረኝ ሙሉ እምነት ነበረኝ ከሱ ጋር ተለያይቼ መኖር አይመስለኝም ነበር ሳስመክረው ምናምን ሳምንት ይታዋል ከዛ መልሶ እዛው ይሆናል ማለት ነው ሞስን አልመሰለው የጠበቀው ይመስለኛል እየመታኝም እየደበደበኝም እየረገጠኝም ምኖር ነው የመሰለው ምን ነበር የሚያስፈራሽ 12 ሰዓት ምናምን ላይ ሲያስል ሰምቻለሁ ሳላለበትና ከዛ የሆነ ቁርስ ሰርቼ ሻይ አፍልቼ ምናምን ሄጄ ስነካው በድን ሆኗል ማለት ነው ድርቅ ነገር አለ ከዝግጅቱ ጋር አብሬያችሁ የሚቆየው እኔ ራሂል ላይ ይደሞ ይታ ቲቪ ነው እስከ ፍጻሜው አብራችሁ ቆዩ እኔ ማንም ሰው የለኝም ነበር እና ከዛ እሱ ማጣት ደግሞ ለኔ በቃ እንዴት ልበልሽ በቃ ሲኦሉስ መግባት ይሁን እንዴት ነው ብቻሽን ባዶ ሆና ላይ መቅረት ማለት ነውና እንኳን ደህና መጣሽ እንኳን ደህና ቆያች ሰላም ነሽ እግዚአብሔር ይመስገን ከምታነሽልን ታሪክ በፊት አንድ መታወቅ አለብንና ማን ትባያለሽ ስሜ አብስራ ሙሉጌታ ይባላል እሺ አብስራ እንግዲህ ምናልባት ከታሪኩ ጋር በተያያዘ ምናልባት ትንሽ ከበድ የሚል ጊዜ ታልፍ ያለው ከልጅነት የምትዩ ካለ ወይም ከታሪኩ ጋር ተያያዥነት ካለው ከልጅነትሽ እንጀምርና ወደዋው ወደ መጣሽበት ደሞ ሐሳብ እንገባለን እሺ ተወልጄ ያደኩት አቃቂ ቃሊቲ የሚባል አካባቢ ነው አዲስ አበባ ማለት ነው እዚሁ አዲስ አበባ እናቴ እኔ ተወልጄ በአመቱ ነው ያረፈችው ከዛ ለአያቶቼ የተሰጠው ማለት ነው ወንድም እህት የለሽም ወንድም እህት ከአባት ነው እንጂ ከእናቴ የለኝም እና አባቴ ወዲያው ነበር ያገባው እና በቃ የራሱን ላይፍ ጀመረ ለምን ያህል ጊዜ ልዩነት ነው ወዲያው 6 ወር በ6 ወር ውስጥ ነው ያገባው እና እኔም አያቶቼ ጋር ሄድኩኝ እና ምንም ጎሎብኝ ምንም ነገር ሳይጎልብኝ ነው ያደኩት ከዛ 6ኛው ክፍል ህዳር ላይ ሴቷ አያት ያረፈች ማለት ነው እና ከዛ በፊት በጣም ተታመም ነበር ስንተኛ ክፍል መስልሽ 5ኛ ክፍል ላይ ሆኜ በጣም አመማት እና አክስቴ ጋር ሄደች ማለት ነው ለህክምና ከዛ በዛ ሰዓት ላይ እኔ አባቴ ጋር ሄጄ ነበር እና 9 አመት ወይ 10 አመት ቢሆነኝ ነው በዛን ታይም ላይ ማለት ነው ከዛ ይነሳል ሄዶ ሰደባት አያቴን ማለት ነው አባቴ ለምን ምን አይነት ልጅ ነው ያሳደግሽው ብሎ ማለት ነው በጣም ታኮርፋለች ታለቅሳለች ገባሽ እኔ ከአያቴ መለይቴ ራሱ ለኔ አያቴ ቢየው አይደለም ጠራት እናቴ ማይ ቢየንም ጠራትና የሷ መታመም ራሱ ለኔ ጭንቀት ነው ገባሽ እሷ ደግሞ ሄዳለው ወደ ቤተሰቦቼ ምናም ብላ ነበር በዛን ታይም ላይ ማለት ነው እንጀራ እናቴ ማለት ነውና ወደ ቤተሰቦቼ ሄዳለው ባንቺ ምክንያት በቃ ቤተሰቦቼ ጋር ሄዳለው የሆነ ጊዜ ላይ ጠርቶኝ ሄዶ ሰደባት አያቴ ፋዘር ማለት ነው ከዛ ባለቤቱ ከምትሄድ ያንቺ እንትን ነው ብሎ እናቱን ሄዶ ተናገራቸው እናቱን ሄዶ እንደዛ ብሎ ሲናገራት በጣም ታማለች ማለት ነው 5ኛ ክፍል ወደ ነሐሴ ላይ ወደ ሰኔ ምናምን ላይ ነው እንደዛ የተፈጠረው ከዛ ነሐሴ 1 ወደ ቤት ይዛኝ ሄደች ማለት ነው ምንኖርበት ቦታ ደግሞ በልማት ፈርሶ አዲስ ቦታ ነበር የተሰጠንና መብራት የለም ውሃ አለ ግን መብራት የለም እና እንጀራ የሚጋገረው በእንጨት ነው ልቧን ያማታል አያቴ እና ሄድን
ከዛ መስከረም ምናምን ላይ በጣም ኦቨር ታመመች እና አክስቴ ጋር መጣን ማለት ነው ድጋሚ ክረምቱን እዛ ቆይተን ከዛ ህዳር ላይ አረፈች ማለት ነው ማለት ያው ምናልባት ባትሄድ እንደዛ ላይ ፈጠር ይችል ነበር መብራትም የለም እንደነገርኩሽ የሚሰራው በእንጨት ነው በከሰል ነው ለኔ ብላ ነው ያንን ሁላ ነገር መስዋዕትነት የከፈለችውና አስታውሳለሁ ሁሉ ጊዜ ልጄን 10ኛ ክፍል ሳላደርሳት እንዳልሞት ትላለች ምክንያቱም አባቴ ጋር መሄድ እንደማልችል ታውቃለች እሱም የራሱ ህይወት ነው እሷ የሆነ ነገር ሆና በሄደኔ ማይሆን ህይወት ውስጥ ነው የምገባው ወይ ተነስታ ትጠፋለች ምናምን ነው የምትለውና ከዛ ህዳር ላይ ምናምን አረፈች ማለት ነው አያቴ ወንዱ አያቴ ጥበቃ ይሰራ ነበር ሰራተኛ ከክፍለ ሀገር አመጣና እኔን ወሰደኝ ማለት ነው ከሱ ጋር እንድኖር ከዛ በቃ አሪፍ ነበር ህይወቴ በጣም ብዙ ነገሮች ወንዱ አያቴሽ ማለት የአባትሽ አባት የአባቴ አባት ማለት ነው እና እኔ ትምህርት ቤት ኬጂ ላይ አስታውሳለሁ ትምህርት ቤት ሄጄ እስከምመጣ በጣም ነው የምትናፍቀኝ እናቴ ማለት ነው በዛ አጋጣሚ ጡት እስከ 7 ምናምን ይጠባው አመት እስከ 7 እስከ 8 ማለት ነው ያያቴን እና ያክስቴን ያምረኝ እንደ ቤተሰብ ነው ያጠቡሽ በጣም በተለይ አክስቴ አንዳለች በጣም ትንሽ ናት የሁሉም ታናሽ ናትና በጣም ነው የምትወደኝ ማለት ነው በጣም ከመውደዷ የተነሳ ታማው ላይ ሄዳለች ጡት በማጥባት ማለት ነው አልወለደች አላገባች ምናምን እና ታማ ምናምን ሐኪም ቤቱ ላይ ሄዳለች በእኔ ምክንያት ጡት በማጥባት ማለት ነው ቆስላ እና በጣም ከመውደዷ የተነሳ ማለት ነውና እኔን ሲያዩባቸው አያቴ ማክስቴ በቃ በምንም አሁን ድረስ እሷ አሁንም ድረስ በቃ ፈላጊ ናት ስጣፋ 2 ቀን 3 ቀን ካልደወልኩላት በቃ እቤት ነው እየበረረች የምትመጣው በጣም ነው የምትጨነቀውና በዚህ አጋጣሚ በጣም ነው ማከብሽ በጣም ነው የምወድሽ እና በጣም ይቅርታም እሷን ማለት ፈልጋለሁኝና ከዛ ካርዱም ምን እንደዛ አደረኩትና አስፋልት ላይ ቆሞ እየጠበቀኝ ነበር ስጋባ ማለት ካርድሽስ ምናምን አለኝ ማለት ከዛ ነገ ሊሄድ ነው አልኩት እና ያን ሰዓት ላይ ፊቱ ላይ ያየሁትን ደስታ መቼም አረሰው የት ነው ነገ ሊሄድ ነው ወደ ቤት ልንሄድ ነው ከአያቴ ጋር ስለው ፊቱ አበራ ማለት በቃ ማለት ሰው ልጁ ነኝ እኮ ልትሄድልኝ ነው በቃ ደስታው ማለት ነው እግዚአብሔርን መቼም አረሰው ያንን ፊት በቃ በጣም ነው ፈገግታው ፊቱ አበራ በቃ ጸይም ነው ግን በቃ በደም ያስታውቃል ምናምን ደስ አለው አባትሽ ከቤቱ ልትወጪ መሆኑን እንደሆነ ሲያቅ ተነደቀ በጣም ነው ደስ ያለው ማለት ነውና ከዛ በጣም ከፋኝ ከዛ የሆነ ያንን ማስተዋልሽም ይገርማል በልጅነትሽ አው ልጅ ነኝ ግን ፊት የምታየው ነገር አለ እሷም ደስ አላት እሱም ደስ አለው ምናምን ከዛ እኛ እንትን አለን ማለት ነው ከዛ አያቴ እንዳልኩሽ አረፈች ስለዚህ በእንባ ሳይሆን የተለያያችሁት በደስታ ነው ማለት ምንም አልመሰለውም መሄድ ከዛ በፊት ደግሞ ምን አርግቶኛል መሰለሽ የሆነ ጊዜ ላይ ከማዬ ጋር አያቴ ማለት ነው ከሷ ጋር ገበያ መጣንና ከዛ አገኘሁት በጣም በህይወት ዘመኔ በጣም ነው የምወደው አባቴን ማለት ነው ማለት ለምን እንደምወደው ራሱ አይገባኝም አባቴ አይደል በቃ አላቅም በጣም በቃ ማለት እንጃ በቃ ከመውደዴ የተነሳ በቃ እኔ አላቅም ስማምቡልና ከዛ የሆነ ሰዓት ላይ መጣን እና ሳገኘው በጣም ደስ አለኝ ከምታስቢ በላይ ማለት ነው ከዛ እዚህ እንትን አለ ያክስቴ በርጋ ማለት ነው ፎቅ ነገር አለና እሱ ስር ጠብቂኝ በኋላ ይዤሽ ሄዳለሁ አለኝ ከዛ ከአያቴ ጋር ገበያ ምናምን ከማዬ ጋር ገበያ ገባን ምናምንና ሂጂ አልኳት ጻን እኮ ነኝ ማለት ከዛ በፊት ነው እንግዲህ ከ9 አመት ምናምን 8 አመት ቢሆን ነውና ሂጂ ምናምን አልኳት ሂጂ ብያት ቁጭ ብዬ ጠበቅኩት መሸ በቃ ያየሁት መሸ የሆነ ደመን ነገር ሲል 11 ሰዓት 12 ሰዓት ይሆናል ብዬ አስባለሁ 12 ሰዓት ይሆናል ቢያንስ በጣም ነው የደነገጥኩት ሚስቱ ውጪ ነበረች የዛን ሰዓት ማለት ነውና ከዛ ተነሳውና ያጎቴን ቤት አቋለሁ እዛ ሄድኩ ከዛ የሙሌን ቤት አሳየኝ ምናምን ስለው እሺ ምናምን ብሎ ይዞኝ ሄደ ማለት ነውና አሳይተውኝ በሩቅ ተመለሱ እና ልክ እዛ ስደርስ ቁጭ ብሎ ጺሙን እያላጨ ነው ማለት ነው እሱ ረስቶታል እና በቃ ማለት እንዴት ልበልሽ በቃ ልጅም ስለሆንኩ ይሁን በጣም ነው ከፋኝ ከዛ አድሬና ምን የመጣውትና ግን በቃ ለኔ
እሱን ማግኘት እንዴት ልበልሽ ለልጅ ቃል መግባትም ያው መጣለው ይለኛል ሁሉ ጊዜ ሲመጣ ምናምን በጣም ነው የምወድሽ ብወልድም ምንም ብል በቃ እንዳንቺ የምወደው ልጅ የለም ምናምን ይለኛል ማለት ነው አመት 2 አመት ማይመጣበት ታይም አለ 3 አመት ማላየው ታይም ነበር ልጆኜ ማለት ነው ከትምህርት ቤት እንደውም የሆነች ጓደኛ ነበረችኝ ማለት ነውና ከዛ እናትና አባቷ ተፋተዋል እና አባቷ ሁሌ አርባርብ ይመጣል ሁሉ ጊዜ ማለት ነው ብስኩት ገዝቶልን ምሳ በልተን አብረን ምናምንና በጣም ይናፍቀኝ ነበር ያ ነገር ማለት ነው ገባሽ ተፋተውም ያባትነት ፍቅሯን አልነፈጋትም የኔስ የሚል ጥያቄ ይመጣብሻል በቃ በህይወት ዘመኔ አንድ ቀን በር ላይ ቆሞ ባገኘው አባቴ ብዬ በጣም ነበር መመኘው ጻኑኝ ማለት ነው በቃ ምን አለ ዛሬ ስወጣ አወስወጣ ምን አለ ዛሬ አባቴ በር ላይ ትምህርት ቤት በር ላይ ባገኘው 2 አመት 3 አመት እንዳልኩሽ በቃ ማላይበት ጊዜ ነበር በቃ አሞኝ እንደዚህ ሆኜ ይለኛል ልክ ነው አዎ ማለት ልጅ ጋር ስትሄጂ ምናምን የሆነ ነገር ይዘሽ መሄድ ምናምን እኮ ሊኖርብሽ ይችላል ግን እኔ ምንም ነገር አልፈልግም ነበር ታምኛለሽ ጻኑኝ ራሱ ማለት ምንም ከሱ ምንም ነገር አልነበረም የምፈልገው እንዲመጣ ማለት አብሮኝ እንዲያወራኝ በጣም ነው የምወደው በጣም ማለት ነውና በቃ የሆነ ነገር እንዲነግርሽ የምትፈልጊው ነገር አለ መጥቶ እንዲያወራሽ እንዲያጫውተኝ ምናምን በጣም እፈልግ ነበርና ያ ነገር አልሆነም ከዛ ከአያቴ ጋር ኑሮ ቀጠልን የሆነ አመት ላይ አስተውሳለሁ 3 አመት 4 አመት አላየሁትም ነበር አባቴን ማለት ነው እና በዛን ታይም ላይ እሱም ጥሩ ሁኔታ ላይ እንዳልነበር አውቃለሁ ጥሩ ሁኔታ ላይ አልነበርኩ ምናምን አለና የተገናኘ ነው ደግሞ ያክስቴ ልጅ መረቃት ቀን ነበር 3 አመት ምናምን አላየሁትም ብዬሻለሁ ስልክ ደውሎልኝም አያውቅ እኔ ስልክ የለኝም በአያቴ ስልክ መደወል ይችላል ደውሎልኝም አያውቅ እና ከዛ ሌላ ልጆች ወልዷል ከዛ ከአዲሱ ባለቤቱ 3 ልጅ ወልዷል ማለት ነው የዛን ሰዓት ላይ 2 ምናምን ነበር ሶስተኛው ቅርብ ጊዜ ነው 3 አመት ምናምን እና ሙሉ ለሙሉ ነው ከህይወቱ ላይ የሰረዘኝ ማለት ነው በቃ ማለት በቃ የሆነ ነገር ይልሽ የሚያደርገው እሷ አድርግ ካለችው ያደርጋል ደውልላት ካለችው ነው የሚደውለው ማለት ነው አሁን ድረስ ከሌ አስቀይማኛለች ምናምን ካለችው እሷን ነው በቃ የሚከተለው በአጠቃላይ ደውል ካለችው ይደውላል እንዳደውል ካለችው አይደውልም እና ከዛ እንዲህ የሆነ እየተማርኩ 12ኛ ክፍል ደረስኩኝ ከዛ 12ኛ ክፍል ተፈተንኩኝና ማቤት ማለት ነው የት ማለት ነው አያቴ ጋር ማለት ነው ወንድ አያቴ ጋር ያውላ ጊዜ ይኖርኩት ወንድ አያቴ ጋር ነው እና በጣም ይቆጣል እና በጣም ነው የምፈራው በጣም ነው የምወደው ይዛ ነው ያህል ማለት ነው በጣም ያዋህ ሩሩ ነው በጣም ከምታስቢው በላይ ማለት ነው በእኔ ከመጣሽበት ምንም ነገር ሆኚ እንዳመጪ ከፈለክሽ ቤቴ ነው የሚልሽ የገዛ ልጆቹን ማለት ነው እኔን መተው ምናምን ሲናገሩኝ እንደዚህ አልታደርግም እንደዚህ ሲሉ እንትን ይላል ከፈለጋችሁ አትምጡ ልጄ እንዳትናገሯት ነው የሚለው ማለት ነው እንደዛ የሆነ 12ኛ ክፍል ደረስኩኝ በእንደዚህ አይነት ሁኔታ ውስጥ ማለት ነው ከዛ 12ኛ ክፍል ላይ ውጤት አልመጣም እና ቤቱ ተሸጠና የነሱ ቤት የአያቴ ቤት ወደ ሌላ ቦታ ተከራይተን ገባን እኔና አያቴ ማለት ነው ከዛ የዛን ታይም ላይ ነበር የሆነ ሰው የተዋወቅኩት ማለት ነው ልፈተን ስል 1 ወር ምናምን ሲቀረኝ ተዋወቅን ከልጁ ጋር በምን አጋጣሚ ፌስቡክ ላይ ነው የተዋወቅነው እና እንደነገርኩሽ ነው በቃ ምንም የማውቀው ነገር የለም ጓደኞችም ብዙ የዚህን ያህል የሚባሉ ጓደኞች የሉኝም ከዛ ተዋወቅን ፌስቡክ ላይ ነው ተዋወቃችሁ የዘመኑ ቲክቶክ ወይ ያኔ ፌስቡክ ማለት ፌስቡክ ላይ ሃያ እንትና ላይ ፍሬንድ ሪኩዌስት ላከልኝና ተቀበልኩት 20 ላይ እዛ በሶስተኛው ቀን አፍቅርሻለሁ ያለኝ ማለት ነው ከዛ ምንም የማውቀው ነገር የለም አመንኩት ከዛ አመንኩት ተቀበልኩት ቴክስት አፈቅርሻለሁ ያለው ቴክስት አይተሽ እንዳፈቀረሽ እርግጠኛ ሆንሽ አዎ አመንኩት በቃ አንቺ እሱን ለማፍቀር አፈቅርሻለሁ የሚለው ቴክስት በቂ ሆነ እሱን ለማፍቀር አይ እኔ አላፈቅረውም ነበር ኦኬ ከዛ ማውራት ጀመርን በጣም
ምን እንዴት እንደሆነ ታውቂያለሽ? ፋውሪት ሰራሁት 9 ሰዓት ይደውልልኛል ሌሊት። ሌሊት 9 ሰዓት ነው የምንደዋወለው ሁሌም ማለት ነው። ምን ነው አላችሁ? ልነግርሽ ኢትዮጵያ ውስጥ ነው? ኢትዮጵያ ውስጥ ነው። ኦኬ እሺ። ሌሊት 9 ሰዓት ይደውላል እስከ 12 ሰዓት እናወራለን። ከዛ 12 ሰዓት ላይ ስልኩ ይዘጋል። ከዛ እሱ ወደ ስራ ምናምን ይሄድና ልክ 2 ሰዓት ምናምን ላይ ይደውልልኛል። ድጋሚ 2 ሰዓት ላይ ከ2 ሰዓት እስከ 2 ተኩል አውርተን ከዛ 4 ሰዓት ላይ ድጋሚ ይደውላል። 6 ሰዓት ይደውላል። 8 ሰዓት ምናምን ይደውላል። ከዛ 10 ሰዓት ይደውላል። 11 ሰዓት ላይ ይደውላል። ከዛ ማታ እንደዋወላለን ማለት ነው። ማትደዋወሉበት ሰዓት የለም። በቃ ሙሉ ቀን ነው የምንደዋወለው። ሙሉ ላይ ከሌሊቱ 9 ሰዓት ከሌሊቱ 9 ሰዓት ታወራላችሁ ሁሌ ማለት ነው። ይሄ መስት ነው በቃ ማለት እቺ ስኬጁል ሁሌም አለች። አዎ ከዛ ምን ሆነ ሱስ ሆነብኝ። በዚህ ስኬጁል ብታጠኝ ኖሮ ያኔ ራስሽ አታርሚም ነበር። አላርምም ነበር። ከዛ በኋላ በነገራችን ላይ ውጤቴ ምናምን ቆንጆ ነበር። መካከለኛም ምናምን ላይ ገብቻለሁና ከዛ ከፌስቡክ ቴክስት አልፎ በደንብ በስልክ ማውራት ጀመራችሁ? አዎ በጣም ነው ምን ስቲል በአካል አልተገናኛችሁም? አልተገናኘንም። ተፈተንኩኝ ኢንትራንስ። እዛ ያው ውጤት ብዙም አይደለም ግን በቃ ለዲግሪ አልመጣም። ከዛ ቴክኒክና ሙያ ገባው እንዳልኩሽ። እስከዛ ድረስ እናወራለን በየቀኑ ነው እና ሱስ ሆኖብኛል። ግን ለሊት 9 ሰዓት የሚለው ሀሳብ እንዴት መጣላችሁ? ማለት ትንሽ ቢረድ ነው። በቃ መጀመሪያ አካባቢ ላይ ሲደውል ምናምን እናደድ ነበር። ከዛ እየለመድኩት ስመጣ እኔ ሆንኩ ደዋያው ማለት ነው። ማለት ካልደወለም ይከፋኛል እና በጣም ደግሞ ውሸታም ነው ከምታስቢ በላይ ማለት ነው። በጣም ነው ሰው የሚደልለው። ሰው በጣም ያሳምናል። በጣም ሰው የማሳመን እንትን ችሎታ አለው። በሰዓቱ በጣም ካመንሽባቸው ወይም በቃ ኦኬ እንድትያረገሽ እስቲ ሌሎችም እንትን እንዲሉበት ምን ነበር? በቃ ያለኔ መኖር እንደማይችል ይነግረኛል። እኔን ካንጣ እንደሚሞት እና ከዛ እሱን ማጣት ምናምን በጣም እፈራለሁ። ገባሽ? እንደፈራ ሱስ ነው የሆነብኝ። ፍቅር ምናምን እኮ ይዞኝ አይደለም። እና ደግሞ ይሄ ተወድጄ እና በባህሪ ደግሞ አልሰማም። ትልቁ ችግሬ ይሄ ሰዓት ነው ብለሽ ነገርሽኛ የሆነ ነገር እስቲ ነክቼው ላረጋግጥ ነው የምልሽ። እና ይሄ ትልቁ ችግሬ ነው ማለት ነው። እድሜውም በሰዓቱ የራሱ አስተዋጽኦ አለው። በዛ እድሜም አለ። ይሄ ከዛ አለማወቅም ገባሽ? እንደዚህ ተይዤ ስላደግኩኝ ከዛ ልክ ኮሌጅ ሲጀመር እስከ 6 ሰዓት ምናምን ነው በቃ እንደፈለኩ መሆን ጀመርኩ ማለት ነው። ከዛ ተገናኘን ከሱ ጋር ማለት ነው። የመጀመሪያ ቀን እንደ ነበር ተገናኘን። እኔ በጣም ነበር ደስ ያለኝ በሰዓቱ ምናምን። ጣዋት ነበረ መጥቶ ትምህርት ከመግባቴ በፊት አብረን ቁርስ በልተን ምናምን ቸኮሌት ገዝቶልኝ ምናምን ያው ከዛ አበባ ምናምን ይዞ ነበር የመጣው። ከዛ ሸኘኝ እና ሄድኩኝ ምናምን። ከዛ ሁለተኛው ቀን ከዛ ሁለተኛ ጊዜ ስንገናኝ እንትን ማድረግ አለብን አለ ማለት ነው። ሴክሹዋል ነገር እንደሚፈልግ ምናምን። እኔ ደግሞ እንደነገርኩሽ እና አይሆንም አልኩት። በቃ እንደዛ ካልሆነ እንለያያለን ማለት ነው። እድሜው በኩያሽ ነበረ ወይስ? ኩያ አይደለም 26 አመቱ ነበር የዛን ታይም እሱ ማለት ነው። እና ውሸት ገና 10 ውስጥ ነሽ? እኔ 10 ምናምን ላይ ነኝ 19 ምናምን 18 19 ቦን። ከዛ ተቆጡኝ ምናምን መከሩኝ። ከዛ በቃ አልኩሽ ለኔ ያ ሳምንት ማለት ቤተክርስቲያን ሄጄ አለቅሳለሁ ምናምን። በቃ እኔ ለምንድነው በሁሉ ነገር እንዲምታደርገኝ ማለት በቃ ያው ፈጣሪ ላይ ነው እንትኔን እልህ ምናምን ነገር አለቅሳለሁ አዝናለሁ ምናምን በጣም። ከዛ እዚህ ጋር ይሄ ጠቆረ በጣም ከማልቀስ የተነሳው ማለት ነው። አሁን ራሱ ያለ ይመስለኛል ይሄኛው እንደዚህ ጠቆረ በጣም ሁሌ ከማልቀስ የተነሳው። እና ከዛም በፊት ደግሞ እሱንም አላልሽም ግን ብቻሽን እያለቀስሽ ነው? ብቻዬን እያለቀስኩኝ ነው። ስልክ ስደውልለት አያነሳም ምናምን። እዛ መጨረሻ ላይ ተስማማው ማለት ነው። እና 3ኛ ቀን ላይ ተፈጠረ እንደዛ። ከዛ በቃ እንትኖቹ ምናምን ባህሪው ምናምን ይቀያየራል ምናምን ሲፈል ማለት እንደ ድሮ መደወል እየቀነሰ መጣ። እዛ ፍቅርሽ ግን ጨመረ ወይስ አይ አልጨመረም ማለት እንደዛው የሆነ ከዛ እያየሽው የምትመጪው ነገር አለ አይደል? እንዲህ ነበር እንዴ ማለት
ለምንድን ነው እኔና እሱ ቁጭ ብለን ሲኒማ ማንገባው የሆነ ቦታ ማንሄደው ሌሎች ፍቅረኛሞች የሚያደርጉትን ነገር ማናደርገው ሁሌ ለምንድን ነው ምናምን የሚል ነገር ይፈጠራል ጭንቅላት ከዛ የራኩ ምናምን የሆነ ታይም ላይ አመመኝና በጣም ታመምኩኝ አጋጣሚ ሐኪም ቤት ሄጄ ፊቴ ላይ ሽፍ ነገር ብሎ ልታከም ሄጄ ምን እንደሆንኩኝ ሳላውቅኝ ወደቅኩ ማለት ነው ከዛ ቤተሰብ ምናምን ተደውሎ ፋዘሪ ጋር ተደወለለት ያደጋ ጊዜ እሱ ነበርና ተደውሎለት ምናምን በጣም ትጨናነቃለች ልጅክ በጣም ጭንቀት አለባት ምናምን ተባለ ምናምን ከዛ ሄድኩኝ ወደ ቤት ምናምን እሱ ምንም ግድ አልሰጠው ነግረው ምናምን እንትን ያለው ምናምን ነገር ያው ላፍ ምናምን ወይኔ እናቴ እኔ አንቺ ማጣት አልፈልግም ምናምን ራስሽን ትንበይ ምናምን አለ ግን እኔ ማናደዱን አላቆምም እንዳልኩሽ ስልኬ ቢዚ ከሆነ በቃ ያብዳ ከሁሉም ወንዶች አራቀኝ እና በቃ ካልደወለ ይጨንቀኛል አልኩሽ እንዳልኩሽ አለቅሳለሁ በጣም ነው የሚከፋኝ በቃ ከሰው ከጓደኞቼ ምናምን ተናልኩኝ ምናምን ሲመክሩኝም አልሰማቸውም ታዩ ሲሉኝ ማለት ነው ያው ታዩ ማለት ቀላል ነው ለሰው የሆነ ዳር ላይ ቆሞ እኔ ያለውበትን ሁኔታ ግን የተረዳን ነበር ከዛ ጸበል ጀመርኩኝ ምናምን ከዛ የሆነ ሰዓት ላይ ጸበል ስጀምር ምን እንደተፈጠረ ታውቂያለሽ ማስተዋል ጀመርኩኝ ማለት ቢወደኝ ለምን እንደዚህ ያደርጋል ለምን ያስከፋኛል ለምን ለእንደዚህ አይነት ነገር ብቻ ይፈልገኛል የሚሉት ነገሮች አይምሮሽ መምጣት ጀመሩ ማለት ከዛ ራሴ እየራኩ በፊት እሱ እኔ መደወል ነበር እኔ መደወል እየታውኩኝ ከዛ የሆነ ሰዓት ላይ ተጣላንና በሆነ ነገር ተጣላን ከዛ ተጣላንና ስልኬን ሲሜን ስብርብር አድርጌ ጥዬ ሌላ ሲም ቀየርኩ ማለት ነው ከዛ በመሃል ሌላ ክላስ ጀመርኩኝ ይሄኛውን የቴክኒክና እንትኑ ሙያውን ወደ ማታ ዞርኩት እና ያኛውን ከጠዋት አረኩት የጠዋትና የማታ አረኩት ማለት ነው የዚህ ሰዓት ላይ አክስቶቼ ምናምን አጎቶቼ ምናምን እንዴት ነው እንደዚህ የምትማረው ማለት ማን ሰርቶ እንትን ሊልክ ነው ምናምን እሱም አይሆንም በቃ አንዱ ማቆም አለብሽ አሉኝ ማለት ነው ይሄኛው ደግሞ እንዳልኩሽ ኮርስ ነው የ4 ወር 5 ወር ኮርስ ነውና ከዛ በወረዳ ምናምን ይመጣው ጤና ጣቢያ ላይ ነው የሚመድቡት ምናምን ስራ ነው በቃ ተምረሽ ከዛ እንትን አለው ሲዮሲ ያለው አፓረንት ምናምን ተውጪና ከዛ ቀጥታ ስራ ነው የምትገቢው እና አልታውም አልኳቸው ከዛ በህይወቴ ለመጀመሪያ ጊዜ አባቴ ጥሩ ነገር አደረገልኝ ተማሪያለሽ አይካሉሽ ነው ያለኝ ገባሽ ሁለቱንም መማር ካለብሽ ሁለቱንም ተማሪያለሽ የሚፈቅዱ ከሆነ ይፈቅዳሉ አንቺ ሰራተኛ አይደለሽም የዛ ቤት አለኝ ማለት ነው ከዛ የልብ ተሰጠኝ ምናምን ሄድኩኝ እነሱ ጋር ማለት ነው ጀመርኩኝ ትምህርቱን ጀመርኩኝ ከዛ እየተማርኩ ምናምን አንድ ወር ምናምን ሳይሙላኝ አያቴ በቃ አልፈልግም ተመለሽ ያለኝ በቃ ከዛ እንትን አልኩኝ ተመረቅኩኝ ያኛውንም የመጀመሪያውንም ተመረቅኩ ሁለተኛውንም ተመረቅኩኝ እና የመጀመሪያውን ተመርቄ በመሃል አያቴ በጣም ታመመ ደም ግፊት አለበትና በጣም ታመመ ከምታስቢ በላይ እና በጣም ያመው ነበር እቺ ትንሿ አክስቴ ያልኩሽ በቃ እንዴት ልበልሽ ማለት እኔ እግዚአብሔር ዋጋዋን ይክፈለው ነው የሚባለው በጣም ጥሩ ሰው ናት ከምታስቢ በላይ ማለት ነው ለኔም ለአያቴ በጣም ጥሩ ሰው ማለት እሱ አሁን ላይ ቁጫት በቃ ማለት ማራግ ያለባትን አርግታለች በቃ ከምታስቢ በላይ ለአባቷ ያላት ነገር በጣም ትልቅ ነበር ከዛ ታመመ እና እነሱ በመሃል የዛን ሰዓት ላይ ጠፉ ከዛም ይመጡም ነበር ይመጣሉ ይሄዳሉ ምናምን ከዛ በመሃል ሳይታሰብ አረፈ አያቴ ማለት ነው እና እንዴት እንዳረፈ ታውቂያለሽ ተመረቅኩኝ እኔ ማለት ነውና ተመርቄ ሐምሌ 23 ነበር የተመረቅኩት ሐምሌ 23 ተመረቅኩኝ ከዛ የመጀመሪያው ይሄ የ3 ወር ኮርስ የ4 ወር ኮርስ ያልኩሽ እሱ ነበር መጀመሪያ የተመረቅኩትና ሰኔ 1 ቅጥር ተፈጸመ ማለት ነው ከዛ ሐምሌ 23 ያኛውን ተመረቅኩ ከዛ የመጀመሪያ ሁሌ ነው የሚለው ልጄ ስራ ከያዘችልኝ አገሬ ገባለሁ ይላል ሁሌ ማለት ነው እንዴ ቡናም ሲፈላ ምናምን
ቁጭ ብለንም ስናወራ ምናምን ልጄ ብቻ ትመረቅልኝ ልጄ ብቻ ስራ ትያዝልኝ እንጂ እኔ ሀገር ይገባሉ ይላል ሁሌ ማለት ነው። ከዛ እንትን አለ ከዛ ተመረኩኝ ስራ ይዤ ያን ወር ደሞዝ በላው ነሐሴ 23 ላይ ማለት ነው ሐምሌ 23 ላይ ከዛ እሱ ነሐሴ 25 ላይ አረፈ ማለት ነው። እና ስራ ይዤ ነበር እንዳልኩሽና ማታ መጣውና አሞሃል እንዲያቤ ምናምን አልኩት ማለት ነው። ከዛ በጣም አሞኛል ልጄ መሄዴ ነው አለኝ። ከዛ የት ነው የምትሄደው አንተ ደግሞ ጠዋት ሐኪም ቤት እንሄዳለን አልኩት ማለት ነው። እና ተኛን ምናምን 12 ሰዓት ምናምን ላይ ሲያስል ሰምቻለሁ ሳላለበትና ከዛ የሆነ ሰዓት ቁርስ ሰርቼ ሻይ አፍልቼ ምናምን ሄጄ ስነካው እንትን ሆኗል በድን ሆኗል ማለት ነው። ድርቅ ነገር አለ። እኔ እንስሳ ምናምን በጣም አሳድግ ነበር ድመት ምናምንና ሲሞቱ ይሞቱብኝ ነበር እና ድርቅ ነው የሚለው ሰውነትና ደነገጥኩኝ ነክቼው ማለት ነው። ከዛ አቤ ተነስ ምናምን አልኩት። ከዛ የለም በቃ እና በቃ እንትን አለ ማለት እንዴት ልበልሽ በቃ አልጠበቅኩም ህልም እንዲሆን ምናምን ነበር የጠበቅኩ በሰዓቱ ማለት እኔ ማንም ሰው የለኝም ነበር እና የዛን ሰዓት ላይ ነበረኝ እሱ ነው። ከዛ እሱ ማጣት ደግሞ ለኔ በቃ እንዴት ልበልሽ በቃ ሲኦሉስ መግባት ይሁን እንዴት ነው ብቻሽን ባዶ ሆና ላይ መቅረት ማለት ነውና ስቀሰቅሰው ምንም አይሰማም። ከዛ ጮኩኝ ምናምን ነገር ከዛ ጎረቤት ላይ ነበሩ ሰዎች ምናምን መጡ። የሆነች ሰራተኛ ነበረች መጣችና ስታይ ጮኸች ምናምን። ከዛ እኔ እንትን ነበር ደረጃ ነውና ተንሸራትቼ ምናምን ወደኩኝ ምናምን ምንም አላመመኝም ማለት ነው። በቃ ማለት የሆነ መውደቂ ምናምን በዛ ሰዓት ላይ ምንም በቃ ከዛ ከጎኔ ነበረ ክሊኒክ ነበርና በጣም እሱ ጋር ሄዶ ይታከማል ምናምን እና በማርያምና አባቴን አድንልኝ አልኩት። እዛ አይ እኔ አልሄድም ነው ያለኝ። በቃ ቢያንስ በህይወት መኖሩን እንኳን አረጋግጥልኝ በመድኃኒዓለም ስለው አልሄድም አለኝ። ማለት አሁን ላይ እንደሰማሁት ከሆነ ለካ ያስቀጣቸዋል። እዛ በቃ ተቀበረ። ደብረ ሊባኖስ ነበር ቀብሩ። እዛ ነሐሴ 25 አረፈ። ከዛ ይዛኑ ቀን እኔ አባቴ ጋር ነው የሄድኩት። ምክንያቱም አክስቴ ጋር መቀመጥ አልፈለኩም እንዳልኩሽ ማናቸውም ጋር መቀመጥ አልፈለኩም። እሱ ይሻላል ያኔ እንትን ብሎልኛል ብዬ ስላሰብኩ ተለውጣዋል ብዬ ነው ያሰብኩት እና ሄድኩኝ። ወር አልቆዩም ነበር ስሞታ ለማቅረብ ማለት ነው። ማለት ትቆያለች ታመሻለች። የዛን ሰዓት ላይ ደግሞ ስራ መጀመሪ ነበርና እስከ 11 ሰዓት ምናምን እናመሽ ነበር። ከዛ አባትሽና አንቺ የተፈጠረው መፍታት አትችሉም ነበር? ሶስተኛ ሰው ከሚገባ እኮ እሱን እንደዛም አላደረገም። ሄዶ ለነሱ ነው የነገራቸው። ያው ለኔ ጥሩ አመለካከት የላቸው ምናምን ብሎ ስለሚያስብ እነሱ እኔን እንዲጮሁብኝ እንትን እንዲሉኝ እንዲናገሩኝ ወይ ደግሞ በቃ እንትን በላት ምናምን አላቅም ምን እንዲሉት እንደፈለገ አላቅም። ሁለቱም አክስቶቼ ምናምን በጣም ተቆጡት እና የሆነ ሰዓት ላይ እናውራ አለ ማለት ነው እሱ። እዛ እናውራ ምናምን ሲለኝ እሺ አልኩት። ሰምቻለሁ እኔ ኢንፎርሜሽን ስለነበረ ምንድነው ምናምን አልኩት። ቁጭ አልኩኝና ከዛ እንዲህ ለምን ታደርጊያለሽ ማለት ለምን ታመሻለሽ ለምን ትቆያለሽ ምናምን እኔ ህፃን አይደለሁም አልኩት። እኔ ተመጥሽ ነው የዛሬ 2 አመት ማለት ነው 22 ምናምን ይሆነኛል ይዛኔ እና እኔ ህፃን ልጅ አይደለሁም። ሲጀመር ሲቀጥል ማመሸው ስራ ነው መቆየው ስራ ነው አልኩት። እዛ አንተ ከልጅ ጋር ኑር እኔ ልጆችን ይዤ እሄዳለሁ አለሽ ማለት ነው። እንጀራናትሽ አዎ ማለት ቤትስ ምናምን ስራ እንድትሰራ አንፈልግም ምናምን ነው የሚሉት። የሆነ ስኖር ምናምን ሰራለሁ ቃጥባለሁ ቤትም ማጽዳት ካለብኝ አጸዳለሁ። በዚህ አጋጣሚ አባቴ ለኔ አይሁን እንጂ ለሚስቱ በጣም ጥሩ ባል ነው ማለት እሷም ለፍታበታለች። ይቀም ነበር ይጠጣ ነበር እና
ሃይማኖትን ምናምን ቀይረዋል ፕሮቴስታንት ሆነዋልና በቃ ስራ እንድትሰራለን አይደለም ግን በቃ ታመሻለች እንዴ እስከ 11 ሰዓት ምናምን ነው ቆይቆየውና ለኔ ቢነግረኝ ደስ ይለኝ ነበር ማለት ለነሱ ሄዶ ከሚናገር ለምን ታመሻለሽ ለምን እንዴት አድርገልሽ ለምን እንደዚህ እንትን ትያለሽ ምናምን ቢለኝ በሰዓቱ ያ ነገር ይፈታ ነበር ገባሽ ከዛ በዚህ ታይም ላይ ሄዳለሁ አለች ማለት ነው እኔ ልጄን ይዤ እወጣለሁ ልጆቼን ይዤ ሄዳለሁ አለች ይሄን ቃል ስትናገር ምን እንድትዝ እንዳለኝ ታውቂያለሽ ያኔ ላይ ከ10 ምናምን አመት በፊት ቤተሰቦቼ ጋር ሄዳለሁ ብላን ነበር ሄዳለሁ በቃ ወይ ልጅህን ወይ እኔን ብለዋለች ማለት እና ተዳሪ ሊፈርስ ነው ባንቺ ምክንያት ብሎኛል ባፉ ማለት ነው ጻኑኝ አስተውሰዋለሁ ልጅ ነኝ ግን በደንብ ነው ማስተውሰው እዛ እሺ አልኩት ምናምን አልነገርኳቸው ከዛ አጋጣሚ እቁብ ገብቼ ነበር ከዛ አጋጣሚ የኔ ተራ ነበርና ህዳር ላይ ወሰድኩ ማለት ነው ህዳር 1 ከዛ ቤት ተከራየው ከዛ በፊት መስተንግዶ ከሰዓት ላይ ስራ ጀምሬ ነበር ቤት ምናምን ተከራየው ህዳር 30 ምናምን ላይ ተከራየው ህዳር 1 ቁጭ አድርጌ ነገርኳቸው ህዳር 1 ቅዳሜ ቀን ነበር አስተውሳለሁ ቁጭ አድርጌ ነገ ወጣለሁ ቤት ተከራይቻለሁ ምናምን አልኩት ደነገጡ ከዛ ፋዘር በቃ አልጠበቀም ማለት የሆነ እንትን ያለው ይመስለኛል መውደድ ያለው ይመስለኛል ውስጡና በጣም ደነገጠ አልጠበቀም ብቻሽ እንዴ ልትሆኚ ምናምን አለኝ አይ ስራ ይሄ ከሰዓቱ ቦታ ቀየረች እና ስለዚህ ቦታ ከሚርቀኝ ደግሞ እዛ እንትን ልበል ብዬ ነው ማለት ይጠቅመኛል ምናምን አልኩት ስለዚህ ብትሆኚ አይሻል ምናምን አለኝ አይ ሉጣ ምናምን አልኩት ባሁኑ አልተደሰተም እና ደበረው ምናምን ከዛ ቅዳሜ ቀን ቤቱን ሄደ ምናምን አስተካከልኩ ምናምን ጓደኛዬ ነበረች እና የዛኑ ቀን ቅዳሜ ቀን ወጣው ማለት ነው ልጁ ጫነልኝ ምናምን አኩርፋለች እሷ ምናምን እኛ አግብታ ትወጣለች ብለን ስናስብ ምናምን አለች ማለት ነው ለልጁ ከዛ አይ ምን ያው ልጆች እኮ ምናምን ነፃነት ይወዳሉ ምናምን አላት ልጁ ከዛ ወጣው መኖር ጀመርኩ ይሄን ሁሉ ስታወሪልኝ የጓደኛሽን ያኔ ልከጸበሉ በኋላ ምን ጋር እንደደረሳችሁ አቋርጠን ነበርና ከሱ ጋር ያለሽ ነገርስ በመሃል ተጣላን አላልኩሽም በዛው ጣፍ ሲም እንትን አልኩኝ አንዱን ሲሙ ከተሰበረ በኋላ ከህይወትሽ ወጣ አው አንዱን ሲም ሰብሬ ጣልኩትና ሌላ ሲም አወጣው ስለዚህ ከህይወትሽ ወጣ ከህይወቴ ወጣ ማለት ነው ሌላም ግንኙነት ምናምን ውስጥም አልገባሽም ሌላም ግንኙነት ውስጥም አልገባው ከዛ መኖር ጀመርኩኝ በቃ ያንንም ከሰዓትም ሰራለሁ ምናምን ይደውልልኛል ነፃነትሽን ማወጅ አዎ ነፃነትን ማወጅኩኝ ከሰዓትም አንዳንዴ ይደውሉልኛል እሷም ተደውላለች ከዛ ልክ የነበርኩበት ሰፈር እነሱ አቃቂ ናቸው እኔ አለም ባንክ ተመልሼ ገባው ቤት አገኘውና ማለት ነው እና አለም ባንክ እኮ ገባው ምናምን ብዬ ደወልኩለት ምናልባት ቤት መጥቶ ማየት ከፈለገ ገባሽ የሆነ ችግር እንኳን ቢፈጠር የት ነው ምናምን ከማለት እንደ የልጅ ቤት እኮ እዚህ ነው ብሎ እንዳይ ብዬ ነው ደወልኩለት እሺ ምናምን አለ ጠፋ ከዛ በኋላ ደውለው ማያውቁ ሁለቱ እሱም እሷም ከዛ መቼ እንደደወለ ታውቂያለሽ ከ7 ወር ከ8 ወር በኋላ የኔ ታናሽ ሲጠፋ አንቺ ጋር ነው ወይ ብሎ ደወለልኝ ማለት ነው እኔ እኮ 7 ወር ምናምን ጠፍቻለሁ እሱ ሳምንት ሲጠፋ ተደወለ እኔ ጋር ማለት ነውና በጣም ከፋኝ ማለት እኔም እኮ ልጅ ነኝ እኔ 7 ወር 8 ወር ሙሉ አልደወለልኝም የት ልኑር የሚያውቀው ነገር የለም በዚህ አጋጣሚ ሁሉ እውነት ከትንሿ ከእህቴ ካልኩሽ ውጪ እኔ አንዳንዴ ፈራለሁ ሁላ ማለት ነው አሁን ሞቼ እኮ ዳርቄ እዚሁ እኮ ነው እንትን እምለው ገባሽ እዚሁ ነው የምቀረው እኮ በቃ ማለት ምናልባት እንትን ሊል የሚችለው አከራዬ ናት በቃ እሷም ወይ ብር ስትፈልግ ነው በውጭ በኩል ነው የተከራየሁት በር ቤት ቼክ አታድርገኝ ቢያንስ በውስጥ በሆን እቺ ልጅ ለምንድን ነው ያልወጣችሁ ምናምን ብለሽ ተጠረጥረልሻ በውጭ በኩል ነው ቤቴ ሰላም ማመሽ ምናምን ብዬ ማለት ነውና እቺ ልጅ የት ናት ብሎ ቤቴን የሚያይ የለም እቺ ትንሿ ያልኩሽ ብቻ ናትና
እሷም ትደውላለች ትመጣለች እሷ የሆነ ሳለ መታ ቼክ ታደርገኛለች አለሽ ምናምን ብላ ማለት ሌሎቹ ጭራሽ አልኩሽ ከዛ የዛኔ ደግሞ ከዛ በፊት ሰራበታለሁ ካልኩሽ ካፌ ያለ ከዛ ወጥቼ የሆነ ካፌ ገብቻለሁ ቱሊ ዲምቱ ማለት ነውና እቺ አክስቴ ያልኩሽ ስደውልልኝ ስልክ አላነሳ ብያት ጣዋት እያለቀሰች ነው የመጣችው የሆነ ነገር ሁለት ቀን ምናምን ደውላ አላነሳውላትም ስልክ ስራ ላይ ነበርኩኝ ከዛ መጣችና ከአንድ ቀን ምናምን በፊት እያለቀሰች መጣ በጣም ይሄ ብር ነበር ያያቴ ሲሞት የታው ማለት ነውና እሱን ሲከፋፈሉ ከላዩ ላይ የሆነ ብር ሊሰጡኝ እንዳሰቡ ምናምን ነገረችኝና አንድ ላይ 30 ሺህ ብር ተሰጠኝ ማለት ነው እና አልጋ ብቻ ነበረኝ ቁም ሳጥን ብፌ ምናምን ገዛው በዛ ብር ማለት ነው እና ከዛ ተባረርኩኝ ከዛ ሰፈር እንዳልኩሽ ሰፈር ቀየርኩኝ ማለት ነው ከዛ ቤት ለቅቄ እዛ ሰፈር ገባሁኝ እና ስራ ምናምን አቁሜ ነበር የዛን ታይም ላይ ማለት ነው እየሰራው ምናምን አልነበረም ከዛ በየሆነ አጋጣሚ የሆነ ቀን አምሽቼ ከጓደኞቼ ጋር ነበርን የሆነ ፕሮግራም ነበረ እዛ ደርሰን ስንመለስ ሱቅ ላይ ቆሟል ልጁ ማለት ነው እና ተዋወቀ ልሻኝሽ ምናምን በሚል ነውና ሌባ ነው የሚመስለው ሲታይ እዛ ተዋወቅን ሌባ ምንድን ነው የሚመስለው ሌባ ነው የሚመስለው ስልሽ ጨለማ ውስጥ ነው አንደኛ የቆመው እና ራስታ ነገር ነው ምናምንና ስታይ ያው እንደዚህ አይነት ሰው አይምሮሽ ላይ የሚመጣው ነገር አለ ከዛ ቢዘርፈኝስ ምናምን ስልኬ እንደዚህ ነበር የከተትኩትና ከዛ ይልሽ ከሚዘርፈኝማ ምናምን አልኩና ሲያወራኝ አወራሁት ማለት ነው በኋላ ልብሽን ሊዘርፍ አክቹሊ ሌባ ነው ስቲል ከዛ ሸኘኝና ተመለሰ እዛ ስልክ ምናምን ሲለኝ ዝም ብዬ የደወልኩ ነገር መስዬ ነው ወደ ቤት የገባሁት ማለት ነው ይዛን ቀን እዛ ወዲያው መጣና እንኳክቶ አስጠራኝ እና ምንድነው ምናምን ብዬ ወጣው ማለት ነው እዛ ስወጣ እሱ ነው ስልክሽን አልደወልሽም ምናምን ስልክሽን ምናምን አለና ስልክ ወስዶ ሄደ ማለት ነው ከዛ በቃ እኔ የዛን ቀን አወራሁት ዝም ብዬ ከዛ በማግስቱ ምናምን ዘጋሁት ሳስበው ምናምን ሲጋራ ሲያጨስ ምናምን አይቼዋለሁ ምናምንና እንደዚህ አይነት ሰው ህይወቴ ውስጥ ገብቶ ምን ያደርግልኛል ምናምን ብዬ ዘጋሁት በቃ ማንሳት አቆምኩኝ ከዛ በር ማንኳኳት ጀመረ ማለት ነውና በር አንኳክቶ ጥሩልኝ ሲል ሰዎቹ ይደብራቸው ጀመር አከራዮቹ ማለት ነው እና በዛኛው ቤት ደግሞ በጣም ተሰቃይቻለሁ በቤት ኪራይ ምክንያትና ቀምናም ተሰባብሯል ምናምን እና መልቀቅ አልፈልግም ከዚህ ቤት ከዛ በቃ ስልክ አነሳለሁ እንዳታንኳኳ ምናምን አልኩት ከዛ በመሃል ብር አስፈልጎኝ ነበር ከዛ በፊት ብድሮች ነበሩብኝ የሆነ ብር ተበድሬ አጋጣሚ ሰው ጋር ብር ነበረኝ ያ ብር ስላልተመለሰልኝ እንትን አልኩት ሸጥኩት ስልኬን እና በጣም ድብርት ውስጥ ገባው ማለት ነው ቲቪ የለኝም የዛን ታይም ላይ ምናምን ከስራ መጥቼ 7 ሰዓት ምናምን መጥቼ 6 ሰዓት መጥቼ ቁጭ ለምለው መጻፍም ለማንበብ ምናምን ስሞክር ይደብረኛል በቃ እና ይደውልልኛል አወራዋለሁ ስልክ የለሽም አይደል በተናለ ኦኬ እዛ በቃ ተግባባን ምናምን እኔ ሱሴ መተው ፈልጋለሁ ማቆም ፈልጋለሁ ህይወቴን መቀየር ነው የምፈልገው እዚህ ላይፍ ላይ እንትን ማለት አልፈልግም 14 አመት ነው የኖረበት እዚህ ላይፍ ላይ ነው መኖር አልፈልግም ምናምን ይለኛል ከዛ ቢያንስ አንቺ እኮ 12 ሰዓት 11 ሰዓት ላይ አግኝተሽኝ እስከ 2 ሰዓት አብረን ብናመሽ ማጨሰው እንትን የሲጋራ መጠን ይቀንሳል አንቺ ካገኘሽኝ ደግሞ እንትና አረቄን የምጠጣውና አረቄ አልጠጣም ምናምን ይለኛል በቃ እሺ ምናምን ብለም ማግኘት ጀመርኩ ማለት ይሄ ልጅ መተው ከቻለ ምናምን አልኩት ግን እኔ ሪሌሽን ምናምን አልፈልግም ማለት ከዚህ በፊት እንትን ያልኩባቸው ነገሮች አሉ ስለዚህ አልፈልግም እንደዚህ አይነት ሪሌሽን እንትን እንደተለኝ አልፈልግም እዛሽ ምናምን በቃ ሲስተርሊ ብራዘርሊ ተባለ ኖርማል ቤስት ፍሬንድ በሚለው እንገናኛለን ወክ እናረጋለን ምናምን የሆነ ቦታ እንቀመጣለን እንደነገርኩሽ ስራም የለኝም ከሰዓት እዛ ሰፊ ታይም ስላለኝ መገናኘት ጀመርን ከዛ በመሃል ቁብ ገባውና ስልኩን ገዛው ማለት ነው ደሞዝ 5000 ነው ይይሻለሁ 3000 ብር ቤት ኪራይ 3000 ብር ቁም ማለት ነው 1000 ብር ተርፏል ጭራሽ እና ግዴታ ስራ መጀመር አለብኝ
በዛን ታይም ላይ ማለት ነው ከዛ ሶኒ ጋር ገቢ ከፈለግሽ እኔ እለቅልሻለሁ አለኝ ማለት ነው እሱን ተከራይቶ ነው የሚኖረው አይ አይደለም ተከራይቶ ሳይሆን ቤተሰብ ግቢ ነው የሚኖረው እና ቤት ከምትከራይ እንትን ከምትይ ቤት ኪራይ መካፊውን ለቆብሽ ታረጋለሽ እኔ እለቅልሻለሁ እኔ ጋር ኑሪ ምናምን አለኝ ምንም ፍቅር ግንኙነት የላችሁ የለንም አይ አይሆንም ምናምን አልኩት ማለት ነው አይሆንም እንደዛ አልፈልግም አልኩት ማለት ከዛ እንደዛ ሲለኝ ግን የሆነ መልካም ሰው ነው እንደ ይሄ ልጅ ምናምን ብለሽ የምታስቢው ነገር አለ አይደል ቤት ልልቀቅ ቤት እስከመልቀቅ ድረስ አዎ የኔን ክፍል ልልቀቅልሽ ምናምን ሲል ይሄ ልጅ ጥሩ ልጅ ነው ምናምን ብለም ብዬ ማሰብ ጀመርኩ ማለት ነው ከዛ የሱስ መጠን ቀነሰ አንቺ ከሱ ጋር ስታሳልፊ አዎ አያጨስም እንትንም አይልም አይጠጣም ነው እኔ ከሱ ጋር በመሆንበት ታይም ላይ እንትን አይልም ከዛ አንቺ የሱን ሱስ የምታስተዩ እሱ ላንቺ ቤት የሚለቀው ወንድም እህቱም አይደለሽም ጓደኛም ፍቅረኛም አይደላችሁም ምንም አይደለም ነው ምንም አይደላችሁ እሱ የሚያዝንልኛል እኔ ማስደስተታለሁ ማለት ነው አዎ ቤስት ፍሬንድ እሺ ቤስት ፍሬንድ ብዙ ነገር ነው የሚያመጣው እሺ ከዛ እንዲህ ያለን ቆየን ማለት ነው ከዛ የሆነ ሰዓት ላይ በመሃል እኔ ስራ ጀመርኩኝ ከሰዓት ላይ ከዛ የሆነ ቀን መሸ ሂሳብ ምናምን ጎዳደለብኝና 4 ሰዓት ተኩል ምናምን ነው ከስራ ቦታ የወጣሁት ማለት ነው ቁልፍ ደግሞ የለኝም የውጭ በር ሴትዮዋ 3 ሰዓት ተኩል ከሆነ 4 ሰዓት ነው በቃ 4 ሰዓት ላይ ከሆነ በር አትከፍትም ሰፈር የደረስኩት 5 ሰዓት ምናምን ላይ ነበር ከዛ ሄድኩኝና አንኳኳም የሚከፍት የለም አብረን ነበርን ከዛ በቃ እኔ ጋር ድረሽ ወዳሪ በቃ እኔ ምንም ነገር አይፈጠርም ምናምን አለኝ ማለት ነው ከዛ በዛቱ በቃ ቱሊ ዲምቱ ያኩት ልጆች አሉኝ ግን ታክሲ አላገኝም በዛ ሰዓት ላይ ቱሊ ዲምቱ ድረስ መሄድ ደግሞ በጣም ሩቅ ነው ከዛ በቃ ወይ ሻኘኝ እዛ ድረስ ምናምን አልኩት አይሆንም ምናምን አለኝ ከዛ በፊት የልደቱ ቀን እንደሚወደኝ ምናምን ነግሮኛል እና ስሙኝ ነበር እና እኔ መሳምራው የምፈልገው እንጂ ሱሲን ሳቆም ነበር ግን በቃ ምናምን ብሎኛል እኔም ወድጄዋለሁ ከዛም በፊት ስሞሽም ቤስት ፍሬንድ ናችሁ አይ ፍቅረኛሞች ምናምን ሆነናል ግን ሌላ ሪሌሽን አልነበረንም ማለት ነው ከዛ ይዛን ቀን አብረን አደረም ማለት ነው እና ያው በቃ ወንድና ሴት ሲያድሩ የሚፈጠረው ነገር ተፈጠረ ምናምን ከዛ በኋላ ወደ ቤት የሚሄድበት ታይም መቀነስ ጀመረ ከስራ ይጠብቀኛል ምናምን ጧት ቁርስ ሰርቶልኝ ምናምን ነው የሚሸኘኝ ኢቭን ዩኒፎርም ምናምን ሁሉ አስቀምጬ ሄዳለሁ ምናምን ያጥብልኛል ምናምን ከዛ ይሄ ልጅ እኮ ባገባው የምርም ያግዘኝ ይሆናል ቢክራይ ከሌለብን ላይፍ ሱሱን የሚታው ከሆነ እና ደግሞ ለምን ካልገባሽ ምናምን አለኝ ማለት ነው በዚህ ሁኔታ አንድ ወር ከምናምን ወደ 2 ወር ምናምን ቆየ ቤተሰቦቹ ቤት ግቢ ውስጥ ይሄ ሲሆን ግን ቤተሰቦቹ ጋር ያለሽ ቀረቤታ ማለት እንዴት ነው ያቁሻል ምን በሚል ነው የገባሽ መጀመሪያ ጊዜ ጓደኛ በሚል ነው ያልሽኝ ማለት ምንም ቤስት ፍሬንድ ስለዚህ ነው የሚያውቁት ቤስት ፍሬንድ እንደሆንሽ ነው ወይስ ልጃቸው ፍቅረኛው ነው ወደፊት ሚስቱን ይዞ መተው ነው ያስተዋወቃቸው ብሎ ነው የሚያስቡ ይሄ ፍቅረኛ በሚለው ነው የሚያውቁት ከዛም በፊት ቤት ምናምን መጥቼ አላቅም ቤስት ፍሬንድ ይያለ ማለት ነው ፍቅር ከጀመረም በኋላ ነው የመጣውትና እነሱም የሚያውቁኝ በፍቅር ደረጃ ነው ከዛ በቃ እኔ ሱሴን እንደታውኮ እኔ የሰው እርዳታ መጠየቄ ነው ማለት እኔ ጎዳኝ አንቺ ከጎኔ ከሆንሽ ሱሱ ምን ይጠቅመኛል መተው ነው የምፈልገው እኔ ከዚህ ህይወት መውጣት ነው የምፈልገው በቃ ሰልችቶኛል ምናምን ይለኛል ማለት ነውና ከዛ በቃ ይሄ ልጅ የምርም የሚያገዘኝ ከሆነ ሱሱን የሚታው ከሆነ እወደዋለሁ ይወደኛል መውደድ ስልሽ ይሄኛው የምር ፍቅር ነበር በጣም ነው ማለት ከዛ በቃ እሺ ምናምን አልኩኝና የተዋወቅነው ጥቅምት ምናምን ላይ የተዋወቅነው ከዛ ታህሳስ 26 ገባው ማለት ነው እሱ ቤተሰቤን ቤተሰብ ማንም አያውቅም ከዛ ገባውኝ ስትገቢ አወጣጥሽን በደንብ እናወራለን አገባብሽ ወደና
እንዳልሽው አስተዳደግሽ በጣም በጭምት ውስጥ ሆነሽ በአያቶሽ በጠበቀ ቤተሰብ ውስጥ ማህበረሰብ ውስጥ ያደግሽ ልጅ ይሄ ትዳር የሚለውን ነገር ለመመስረት እንዴት ቀለለብሽ? አይኖ ኑሮ ከባድ ነው እንዳልሽው ቤት ኪራይ በጋራ ብትኖሩ እዚህ ጋር ከሚከፈለው በጋራ መኖሩ ያቀላል። ለብቻ ህይወትን ከመጋፈጥ ለሁለት መጋፈጥ ምንም ጥያቄ የለውም። ትዳር አይደለም መተጋገፍ ጎዶሎሽን መሙላት ጥያቄ የለውም። ግን አገባብሽ እንዴት አቀላልሹ ነው? ምንስ ችግር ላይ ብትሆኚ ምንስ ድጋፍ ቢያስፈልግሽ ምንስ አጋር ያስፈልገኛልሽ ብታስቢ በሰዓቱ መግባቱ እንዴት ቀለለብሽ? አንደኛ ቅድም ያወራነው በልጅነትሽ ከደረሰብሽ ነገር አንፃር አምነሽ ከመታለልሽ አሁንም ያ ነገር አለመደገሙ ነው። እንደገና ደግሞ እንዴት መግባቱን አቀለልሽው? እንዴት እንደሆነ ታውቂያለሽ ያሰብኩት አሁን ላይ ቀጥታ ሽማግሌ ቢላክ ቤተሰቦቼ እንትኑን ስነግርሽ አይቀበሉም። ማለት የራስሽን ውሳኔ ወስኜ ግን እኛ እንደዚህ አይነት ሰው አንሰጥሽም ነው የሚሉት። ገባሽ? እኔ በሰዓቱ ያሰብኩት ሱሱን ይተዋል፣ ሱሱን ትቶ ቤቱ መስተካከል አለበት። በጣም ጠባብ ክፍል ነው። ቤቱን አስተካክለን ሽማግሌ ይልካል። እኔ ሐሳቤ ነበረው ማለት ነው። ሽማግሌ ይልካል፣ ቤተሰብ እንዲያውቅ ታደርጊያለሽ ማለት ልግባም አልግባም ቅርብ ነው እኮ ሰፈራችን ከትንሿ አክስቴ ጋር ማለት ነው። ግን በቃ እንትን ይላል ብዬ ነው ያሰብኩት። በቃ ቶሎ እናደርገዋለን ማለት በአንድ ወር በሁለት ወር ውስጥ ፍጥንጥና አድርገን ቤቱን ማስተካከለን ቁብ ገብተን ቤቱ ይስተካከላል። አንተም ስራ ትጀምራለህ፣ ሱስን ታቆማለህ። ከዛ ወዲያው ሽማግሌ ቤተሰብ ሳይሰማ ሽማግሌ ይላካል። ይሆናል ይስተካከላል የሚሉ ተስፋዎች ማለት ነው። ተስፋ ነበረኝ፣ ሙሉ እምነት ነበረኝ። ገባሽ? አንቺ ከገባሽ አለኝ ዛሬ ከገባሽ ከነገ ጀምሮ ሱስ የሚባል አጠገብ አልደርስም ነው ያለኝ። እና አመንኩት። በቃ በሰዓቱ ሲነግረኝ በቃ እውነቱን ነው። 14 አመት እንደዚህ ላይፍ ውስጥ ካሳለፈ ለምንድን ነው በቃ ሰልችቶታል። ይሄ ልጅ የምርም ሰልችቶታል። ባይሰለቸው ለምን እንደዚህ አይነት ተስፋ ይሰጠኛል ብዬ ነው ያሰብኩትና ከዛ ገባውኝ በ26 ከዛ በ29 በዓል ነበረ። ከዛ ገባው ኑሮ እንትን አለ። በ26 ገባው፣ በ29 በዓሉ በ28 ነበር መሰለኝ ያው ነው በዓል። ከዛ በቃ እንትን አለን። ከዛ በማግስቱ አቆመ እንዳለው ማለት ነው። የሱ ቤተሰቦች ተቀበሉሽ? አዎ በጣም ማለት በጣም መልካም ቤተሰቦች ናቸው። እናቱም አባቱም እህቶቹም በጣም ነው የሚወዱኝ ማለት ነው። በቃ ልጄው ሁላ እስኪመስለኝ ድረስ እዛ ቤት ውስጥ በጣም ነው የሚወዱኝ። በጣም ለኔ ክብር አላቸው። እሱ ጋር ስጣላ ራሱ ለኔ ነው የሚደረቡት። ምንም እንትኑ ሳያውቁላ ማለት ነው። ምክንያቱም ሁላ ሳይጠይቁት ምናምን ለኔ ነው የሚደረቡት ምናምን። በጣም ነው የሚወዱኝ። አባቱ በጣም ነው የሚወዱኝ፣ እናቱ በቃ ሙሉ ቤተሰቡ። ከዛ ገባውኝ በማግስቱ አቆመ። ስራ ነበርኩኝ እኔ። ምን ነበር ነው የሚጠቀመው ያልሽኝ? ያጨሳል፣ ይቀማል እና አረቄ ነው የሚጠጣው። ሌላ መጠጥ ካገኘ ይጠጣል፣ ግን አረቄ ነው ብዙ ጊዜ ማግኘት የሚችለው ስራ ስለሌለው ምናምን። ከዛ እንትን ማለት ጀመረ። ከዛ አቆመ በማግስቱ። አንድ ሲጋራ ብቻ ነበር ያጨሰው። ብርም እኔ አልሰጠሁትም ነበረ እና ከቤትም ወጥቷል ምናምን ብዬ ስጠይቃቸው አልወጣም ነው የተባልኩት። ስራ ነው ያልኩት እኔ። በርግጥ አቆመ። 4 ቀን ምናምን አቆመ። በ5ኛው ቀን ተመልሶ ገባ ማለት ነው። ተመልሶ መቃም ጀመረ። ከዛ መጠጣት ከቃመ ደግሞ ግዴታ ይጠጣል፣ ይጨሳል። እንደነገርኩሽ አረቄ ነው የሚጠጣው። የአረቄ ሽታ በጣም ከባድ ነው። የሲጋራ ሽታ በጣም ነው የሚያስጠላው፣ ከባድ ነው እና በጣም ከዛ ስራ ከሌለው የሱ ልኬት ነው የሚያመጣው ማጨሻ መቃም። ለሱስ የሚሆን ብር አያጡም ማለት በቃ አያጡም ጭራሽ። ለሱስ ሲሆን ከየት እንደሚያመጣ አላውቅም። እኔ አሁን ቲማቲም ገዝተና ብለው አያገኝም፣ ግን ጫት ለመግዛት 200 ብር 100 ብር ምናምን አያጣም። ከዛ ሳስመክረው ምናምን ሳምንት ይተዋል። ከዛ መልሶ እዛው ይሆናል ማለት ነው። ሳምንት ይተውና ከዛ መልሶ እዛው ይሆናል። ከዛ የሆነ ሰዓት ላይ እህቱ ብር ላከችለት፣ ቤት አሰራ ምናምን ብላ ማለት ነው። ቤቱን አስተካከል ምናምን ብላ ላከችለት። ያን ብር ጠፋ ማለት ነው። እዳ ነበረበት ምናምን፣ ልብስ ምናምን ገዛ ምናምን። እኔ አላማዬ ምንድነው ቤቱ ተስተካክሎ ሁሉም ነገር ተሟልቶ ትዳር የሚባለውን ህይወት
እንትን ማለት ነው በቃ በትክክለኛው መንገድ ቤተሰብ በሚያቀው ነገሮች በተስተካከሉበት መንገድ መጀመር ነው የኔ ሐሳብ ማለት የሱ ሐሳብ ግን ምን እንደሆነ አላውቅም ከዛ በቃ ብሩም ጠፋ ሳይሰራ ምናምን ትንሽዬ ነው ቀጥሏል እና በውስጥ ብቻ ነው የተለጠፈው ቤቱ ራሱ እና ቤት ውስጥ ያፈሳል ዝናብ ሲዘንብ ምናምን ያፈሳል እቃዎቹ ምናምን ብታይ በቃ በጣም ብዙ እቃ ተበላሸ ይሁሉ ሲሆን አንቺ ፍቅር ስላለብሽ ነው ወይስ አሁን ገና እንደገባሽ የመጀመሪያው ምልክት ልክ አለመሆን ስታይ ለመውጣት ያልፈለግሽው ፍቅር ይዞሽ አዎ እና ተስፋ በቃ ሁሉ ጊዜ እቀየራለሁ እለወጣለሁ ማለት እኔ እኮ 14 አመት ነው የኖርኩበት ይሄንን ህይወት ይለኛል ሁሉ ጊዜ ማስተባበያዎች ናት እኔ እኮ 14 አመት ነው ይሄንን ህይወት የኖርኩት እንዴት ነው ባንዴ እንደወጣ የምትጠብቂኝ ጊዜ ያስፈልገኛል ምንም ይለኛል ከዚህ ህይወት እንዳሰብሽው እንኳን ሊቀልሽ እዛ መግባትሽ ከበደብሽ ጭራሽ ከበደብኝ ከዛ ደግሞ የሆነ ሰዓት ምን መጣ መሰለሽ ስራ ይሄ ከሳቱን አቆምኩ አመመኝ ኩላልቴን ታመምኩኝና ሁለተኛ ነገር ደግሞ መስራቴ ጥቅሙ አልታያለኝ ገባሽ 200ም 300ም ሰራው አይደል በማግስቱ ለሱ ብር አስቀምጬ ነው የምወጣው እንትን ይልበታል ይቀምበታል ምናምን ሴት ሆነሽ ለሱ ቤት ስለሚውል የእጁ ብር ያስቀመጥሽ ጣጣቶ ጫንሽ እንደወንድ አዎ ማለት በቃ እንዳይቸግረው ገባሽ ጣዋት ነው የምወጣው ምናምን እንዳይቸግረው እና ከሌሎች ልጆች ጋር የሰፈር ልጆች አሉ ከነሱ ጋር እንዳይከላከል ጓደኞቹ ጋር ማለት ነው አይቅምም ብዙ ጊዜ እንዳይቅም ግን በቃ ቢያንስ ሲጋራ ያስፈልጋል ምክንያቱም ግዴታ ነው በቃ እና ጠላ ጠጥቼ ለጥላለሁ ቤት ቀመጣለሁ ምናምን ይለኛል ጣዋት ማለት ነውና ለሱ እንዲሆነው ብዬ አስቀምጬ ተወጫለሽ የጠላ የሲጋራ አስቀምጬ ይወጣለሁ ማለት ነው ቀላል አይደለም አይምሮሽ ራሱ ይነካል ማለት ምን አይነት ህይወት ነው ከዛ እንኳን ሊቀልለኝ ነበር አሁን 9 አመት ነው አሁን 30 ይዘል ቤተሰቦቹ ምን ይላሉ ይመክሩታል በጣም ነው የሚናገሩት በጣም እንትን ይሉታል ግን በቃ እንዴት ልበልሽ በቃ ምንም አይሰማቸው ምንም ማለት ነው እሺ ይላል በቃ ዛሬውን ስትመክሪ ምናምን በቃ ተዋለው እኔ መተው ነው የምፈልገው ህይወቴን መቀየር ነው የምፈልገው ምናምን ይልሻል ያሳምንሻል ነገን ሳይሆን ከነገ ወዲያ እዛው ነው እዚህ ላይ እንድታነሽ ይልኝ ፈልገው ወይም እዚህ ከመጣሽ አይቀር የዚህ አንዷ ስለሆንሽ እስካሁን የምታወሪልኝ ወሬ ስቃይ ነው ያለው መከራ ነው ያለው ማለት ይሻላል ብለሽ የገባሽበት ነገር ሌላ ማጥ ውስጥ ነው የገባሽው ሰላም የለሽም የተሻለ ገቢ የለሽም የጠበቅሽው የፍቅር ወይን ክብካቤ የለም አንቺ ነሽ ነገሮች ተቃራኒ ነው የሆኑትና ስለማይገባኝ ነው ብዙ ጊዜና በእንደዚህ አይነት መከራ ውስጥ ፈተና ውስጥ ሆነው እንዳይወጡ የሚይዛቸው ፍቅር አለ ተስፋ አለ የሚባለው ተስፋ ኦኬ እሺ ነገ ምናልባት ግን ፍቅር አሁን ማለት ፍቅር ምን ወጥሩ ማለት ምኑ ነው የሚያጓጓው አጓጊ የሚሆነው ነገር ምንድነው በሰዓቱ ፍቅር እንዳትዩ ጥሩ ነገር የለም ያ ሰው መስጠት እየሰጣ አይደለም ያ ሰው ስቲል አንቺሽ እያስታመምሽ ቶለሬት ያረክሻለሽ የሆነ ነገር እየደረሰብሽና ምኑ ነው እንዳትወጡ እንደዚህ አይነት ህይወት ውስጥ ያሉ ሰዎች ኦሬዲ አልፈሽዋል ግን በእንደዚህ አይነት ነው ያሉ ህይወት ውስጥ እንዳይወጡ እግራቸውን ያዝ የሚያደርጋቸው ምንድነው እሱ ነገር እኔ ብዬ የማስበው ተስፋ ነው በቃ ማለት ነገ ለወጣለሁ ነገ ቀየራለሁ ሲልሽ ነገን ትናፍቂያለሽ ማለት በቃ ይሄ ልጅ የእውነቱን ነው እና ደግሞ ሰላም በመቶኝበት ሰዓት ምናምን ያስረሳሻል ያንን ነገር ያስረሳኛል ማለት ያስረሳሽ ነገሮች ውስጥ ወይ ባንደበቱ ወይ በተግባር ምኑ ነው አንደበቱም ያስረሳኛል ማለት ብዙ ነገሩ ተስፋ ይሰጣኛል ነገሮችን ይነግረኛል ነገ ጥሩ ቀን ይሆናል ነገ እንደዚህ ይሆናል ምናምን ይለኛል ተስፋ ነው በቃ እና ደግሞ እኔ ሰው ይቀየራል ብዬ አምናለሁ ማለት ችግርም ይሁን አይሁን አላውቅም ለምን እንደዛ የሚያሽብትኝ እኔ አባቴ ተቀይሮ አይቼዋለሁ ማለት ምንም የማይመስለው ሰው ነበር በፊት ላይ ማለት ነው ጭራሽ አያግዛትም ጭራሽ ምንም አይመስለውም ይቅማል ይጠጣል ነግሬሻለሁ አሁን ላይ ያለበት ህይወት ግን በጣም ነው በቃ ስታይ እኔ በጣም ነው መቀነው ማለት እንደሱ አይነት ባል ነው የምመኘው በጣም ነው የሚንከባከባት ጉንፋን ከያዛት ማለት ነው ይጨንቀዋል በቃ የሚሆነውን ነው የሚያጣው
በቃ በጣም ነው የሚያስብላት በጣም ነው የሚንከባከበው የሚወዳትና በቃ ይለወጣል የሚለው ነገር ምንድነው አይምሮ ውስጥ የተቀረጸው በአባቴ ምክንያት ነው አባቴ ከተቀየረ አባቴ ከሱስ ውስጥ ወጥቷል ይሄም ልጅ እኮ ይወጣል ምክንያቱም ፍላጎት ነው አባቴን ፍላጎት ነበር ይሄም ልጅ ፍላጎት አለው ፍላጎት ካለው ደግሞ ይወጣል ብዬ ነበር ማሰብ እና ግን ምን ተጠበቀሽ ተቃራኒው ማለት ነው እስከ 7 ሰዓት የሚያመሽበት ታይም ነበር እስከ 8 ሰዓት በመሃል ታስሮ ነበር ምን ተፍተፍ ይላል ምናምን ስርቆት አይ ስርቆት ምናምን ላይ የለበትም ወረዳ ስራ ስጡን ብለው ሄደው ከጓደኛው ጋር ወረዳው ያው አልተመቻቸለትም ሊሆን ይችላል ብቻ አላቅም ከዛ ታሰረ ሲታሰር በጣም ነው ግራ ይገባኝ ማለት በቃ ሄደን እንትን ለማለት ምናምን ሞከርን ይቅርታ ጠየቅን ወረዳውን ምናምን ይቅርታ ለማድረግ አልቻሉም በሰዓቱ አናረጋም አሉ ማለት ልጁን ያምጣ ነው ከዛ ልጁን አድራሻው ምናምን ተናግረዋል ሳምንት አሻቸው እዛ ስለታሰረ ሰዓት ምን ጎደለብሽ ምንም አልጎደለብኝ በታሰረ ሰዓት ፍቅሩ ግን ነበረ ግን ፍቅሩ ስለነበረ አዋት ሄደን የሆነች እርጉዝ ነበረች እሷን ባሏ ታስሩና አዋት ሄደን እንቀመጣለን ፖሊስ ጣቢያ ማለት ነው ስራ አስፈቅጄ አዋት ሄጄ 2 ሰዓት ላይ ፖሊስ ጣቢያ እንቀመጣለን ማታ 11 ሰዓት ነው ምን ሄደው ተታሰራላችሁ ሂዱ ከዚህ ሁላ እስከነባል ማለት ነው ምግብ አልበላም ነበር እዛ ሄጄ ነው መቀመጠው በጣም መምሪያ ድረስ ሄደን ነው ይቅርታ ጠይቀን ያስፈታናቸው ማለት ነው ማለት ፍርድ ቤት አልቀረበም ግን 1 ሳምንት ሙሉ ነው የታሰረው እና በጣም ነበር ማለቅሰው ታስሮ ማለት ነው በቃ ማለት እየጣረ ነው በቃ እየሞከረ ነው ለምንድን ነው የታሰረው በቃ ምናምን ብዬ ፈጣሪ ላይ ነበር እንትን ስለይ ነበረው ማለት ነው እና ሌላው ደግሞ የሚያመሽበት ታይም ላይ እንቅልፍ አልተኛም ነበር እኔ በጣም ይጨንቀኝ ነበር አንደኛ ይሄ ታሰራል ይዙታል ጸጉሩም ምናምን ነገር ስላለው ያስሩታል እንዲያረጉታል ምናምን ብዬ ነው ማስበው ማለት ነው እና አልተኛም ውጪ ወጥቼ የመጣበቀው ታይም ነበር እስከ 7 ሰዓት እስከ 8 ሰዓት ያመሻል ከዛ ጠጥቶ ነው የሚመጣው አስቢ ሽታው አለ እና እሱን ሁሉ እንትን ብዬ ግን ለመኖር ሞክሬያለሁ በጣም ከምታስቢ በላይ ማለት ነው 7 ወር 8 ወር ማለት በጣም ከባድ ነበር ልጅ እንዴት አልተፈጠረም ልጅ ያልተፈጠረው እኔ ስለማልፈልግ ነበር እሱ ልጅ ይፈልግ ነበር በጣም ከምታስቢ በላይ ማለት ነው በዛ ህይወት እና ደግሞ በጣም ይገርመኝ ነገር እሱ ብቻ ሳይሆን የሆነ ኔላም ሰው የሆነች ሴትም ብላኛለች ወለጅለት ይቀየራል ምናምን ብላኛለች መጽሐፍ ቅዱስ ምንድነው የሚለው ክርስቶስ ቤተክርስቲያንን እንደሚወዳት ባል ሚስቱን ይውደድ ይላል አይደል እኔም ኃላፊነቱ ነኝ አይደል ለኔ ብሎ ያልተቀየረ ሰው ለልጅ ብሎ ይቀየራል ብዬ ነገ ወልጄ ባይቀየርስ ነበር የኔ ሐሳብ ማለት ነው ባይለወጥስ ስራ ባይጀምር ሱሱ ቢቀጥል ስራ ባይጀምርባቸው ዋና ምክንያቶች ምን ነበሩ አንደኛ ስራ 5000 ብር 6000 ብር ምናምን ነው የሚልሽ ማለት እንደዚህ ይላል በጣም እንትን ይላል ስራ ምናምን ምንድነው የመናቅ ነገር አለው የ5000 ብር ደግሞ 6000 ብር አራን ያልሰራም ምናምን ይልሻል ማለት ነው የሆነ ነገር ስትዩ ምናምን እዛ የሆነ ሰዓት ላይም ጀምሮ ነበር መጨረሻ ደግሞ አንቺ ተሰጫዋለሽ ከሰከሰ አዎ እሱም ይመስለኛል እንግዲህ ብር ካልሰጠሁት በነገራችን ላይ እኔና እሱ መሀል ብር ከሌለ ከጠፋ እኔ ብር እጄ ላይ ያለ ብር ካለቀ እዛ ቤት ውስጥ ሰላም የለም ማለት ጸብ ነው የሚፈጠረው በቃ በጣም እንትን የምንለው ምናምን ኮራራፋለን ያኮርፋል ምናምን ብር ካላስቀመጥኩ ማለት ነው ትቼ ካልሄድኩኝ ምናምን በቃ በስተመጨረሻ ከዛ ቤት የወጣሹ በምን አጋጣሚ ነው መጨረሻ ላይ ወጣሁት ስራ ጀምሮ ነበር እንዳልኩሽ ማለት ነው እና ስራ ጀምሮ የመጀመሪያውን ወር ደሞዙን ልብስ ምናምን ገዝቶበት መጣ ጫማ ምናምን በነገራችን ላይ በዚህ አጋጣሚ በጣም በህይወቴ ደስተኛ የሚያደርገኝ ነገር እሱ ሲለብስ እሱ እንትን ሲል በቃ እሱ አምሮበት ማየት እሱ ታጥቦ ጸርቶ ለብሶ ምናምን ማየት በጣም ነው ደስተኛ የሚያደርገኝ ማለት ነው ለኔ ልብስ ከገዛው ለሱም ገዛለሁ ምንም ነገር ማለት ነው ለኔ ጫማ ከገዛው ለሱ መግዛት አይቀርም ሁሉ ጊዜ ይሄ የማደርገው ነገር ነው እና
እንደዛ ገዛስቶ መጣ እና ብር ነበረብን ምናምን አለፈ ያ ወር እዛ ሁለተኛው ወር መጣ ስራ ቆመ ከመስከረም በኋላ ትጀምራላችሁ ተብለው ቀነሷቸው ማለት ነውና አንድ ሳምንት ሙሉ 7 ሰዓት ምናምን 6 ሰዓት ምናምን ከስራ መጥቼ ምናምን ቁጭ ብለን 7 ሰዓት ምናምን ላይ ተነስቶ ይወጣል 5 ሰዓት 6 ሰዓት 4 ሰዓት ምናምን ነው የሚመጣው ማለት ነው ታዋልኩት ረፍ አልኩት በቃ ማለት ካቅምሽ በላይ የሚሆንበት ታይም አለ አይደል ከዛ የመጨረሻ ቀን ተጣላን ማለት ነውና ተጣላንና አነቀኝ ለማነቅ ነገር ነበረ እና መታኝ ከዛም በፊት መቶኝ ያቃል ሁለቴ ማለት ነው ትኖሪያለሽ ግን ያኔ ተመተሽ አው መቶኝም ግን እዛው ነው የሚያባብለኝ ምናምን እዛው ስለሞድሽ ኮኖ በክፋት አይደለም አው በቃ እኔ ያስበው አይደለም ምናምን ይሄው ምቺ ምናምን ንከሺ ምናምን ይለኛል በጣም እናከሳለሁ እኔ ማለት ነው ስንጣላ ምናምን ንክስክስ ነው ማደርግ እና በጣም እልህኛ ነኝ ደሞ ማለት በቃ የሆነ እንዴት ነው የሆነ ተመትቼ ምናምን ዝም አልልም ምናምን ነገር እና መችለው መንከስ ነው በመታውም ሰላማሙ ንክስክስ አረጋለሁ ምናምን ንከሽኝ ይሄው በቃ እንኪ ዱላ አምጥቶ ይሰጣኛል ምናምን ምቺኝ እሺ ይሄው በቃ ምናምን ይለኛል ምናምን እና እመታዋለሁ ምናምን ከዛ በቃ ሁለተኛ ጂን አንቺ ላይ ካነሳው ጂን ይስበራው ምናምን ሁለተኛ ምናምን ይላል ዘይ መጨረሻ ቀን እንደዛ አደረገና ተነስቶ እኔና እሱ አንድ ግቢ ውስጥ ሆነን ተለያይተን አድረን አናውቅም ከዛ በፊት አንዴ የሆነ ጊዜ መጥቶኝ እዛ ቤት ሄጄ አድሬያለሁ ቤተሰቦቹ ጋር ማለት ነው ሶፋ ላይ እዛ የዛን ሰዓት ሄዶ ጥሎኝ ሄዶ አደረ ማለት ነው የሱ ጥፋት ነው አምሽቶ የመጣው እሱ ነው ተናግሬዋለሁ ከዛ አንድ ሲባል መታኝና አንቆኝ ምናምን በቃ ታይኝ ምናምን ብሎ ተነስቶ ሄደ ማለት ነው ሳትነክሽው ወጣ ሳልነክሰው ነው የወጣው ከዛ ሄደ እንትን ብየው ነው በነገራችን ላይ አተኛትም እዚህ አልጋ ላይ ብየው ነው አልጋይ ታዲያ አተኛም አልጋይ ላይ ብለሹ ሄዶ ካል ሲተኛ ደግሞ ለምን ተኛ ሄደ አተኛትም ምናምን አልኩት ማለት ነው አተኛትም በቃ ማለት በቃ በጣም ነው የተናደድኩት ምናምን እስከዛ ሰዓት እንቅልፍ አልተኛው ምናምን እና የዛን ቀን ደግሞ አልወጣም በቃ የምትወጣ ከሆነ እኔ ጓደኞቼ ጋር ፕሮግራም አለኝ ስራ አረን ያልወጣም ይተጣለው ምናምን ብሎኛል ማለት ነውና እና ድሮ ጣዋት መጣ እዛ ጣዋት መጣና መታወቂያው ጠፋ ማለት ነው መታወቂያ የት ነው ያረክሽው ምናምን አላቀም ምናምን ብየው ከዛ በዚህ ተነጋገር ምናምንና ስመጣ እዚህ ቤት ቃሽን እንዳላየው ቃሽን ይዘሽ ውጪ ምናምን አለኝ ማለት ነው ባገኘው ራሱ እዚህ ቤት ውስጥ አውጥቼ ነው መጥለው ምናምን አለኝ አንደኛ እኔ ሙስኛለሁ በጣም ውስጤ በቃ የሆነ ቆስሎ በጣም እንትን ብያለሁና በጣም ነው የተናደርኩት ብድግ ብዬ እሱ ውጪ ከማለቱ በፊትም ሙስኛለሁ የንሱሳኔ እንኳን ለኔ ነው ተሰኘ ግን እሱ እንደዛ ባይልሽ ኖሮ ወጥተሽ ራስን ችለሽ መኖርሽ ወትሮን ራስን ችለሽ ስትኖሪ ነው የሚያቀሽና ምን ነበር የሚያስፈራሽ ወይ ራስሽን ችለሽ እንደበፊቱ ለመኖር ከዜሮ ለመጀመር ምን ነበር የሚያስፈራሽ እኔ ከሱ ጋር ተለያይቼ መኖር አይመስለኝም ነበር ግን ሚነጋማ አይመስልሽም አው ውሸት ነው ይኖራል ማለት ማንንም ያለ ማንንም ሰው ይኖራል በቃ ሁሉም ሰው ማለት አሁን እዚህ የመጣውበት ምክንያት ይሄ ነው በቃ ማለት እናትሽም የሆነ ነገር ቢሆኑ አባትሽም የሆነ ነገር ቢሆን የምትወጁም ሰው ይኖራል ማንንም ሰው ከሞተ ሰው ጋር አብሮ አይቀበርም ከተለያየሽም ሰው ጋር ሰው ሲሄድ ሰው ይመጣል በቃ አለቀ ማንንም ሰው እኖራለሁ ካለ ይኖራል መኖር ምችል አይመስለኝም ነበር እኔ ከሱ ጋር እውነት 3 ቀን 4 ቀን ሄጄ ከዛ በኋላ ፋዘር ጋር ሄድኩ አድር ነበር ከሱ ጋር እንትን ካልኩ በኋላ ማለት ነውና 3 ቀን ምናምን 4 ቀን ምናምን አድሬ በቃ ይጨንቀኛል ካልደወለ ምናምን ይቅርታ ካላለኝ አልሄድም ምን ብዬ ሄዳለሁ ግን በቃ ይጨንቀኛል በቃ መሆኑን ነው ማጣው እና ምኖር አይመስለኝም ነበር ከዛ በፊት ማለት ነው እሱ ግን ቆርጣውላት ውጪ ሲልሽ ቆራጥሽ አው ከዛም በፊት በርግጥ ለልቱን ወስኜ ነው ያደርኩት ግን እንደዛ በማለቱ ደግሞ ለኔ ታግሞኛል ከዛ አስጨከነሽ ይበልጡ ነው አው ከዛ ተነሳውና ሄድኩኝ ቤት ወዲያው ነበር ያገኘሁት ጸሎት አድርጌ ነበር የቅዱስ ሩፋኤል ነበር ቋግሚ 3 ማለት ነው ጸልዬ ነበር ቀሰወጣ ማለት በቃ ከዚህ ህይወት ገላግለኝ ህይወቴ ማትረፍ አለብኝ መኖር አለብኝ
ብዬ ወጣው ቤት አገኘውኝ ብር የለኝም እጄ ላይ አጋጣሚ ስልኬ ነበረ ስልኬን ሸጥኩትና ወጣው ማለት ነው በቃ ስልኬን ይዤ መጥቼ በተን ገዝቼ ነበርና እሱ መጥቼ ሲሳካ ምናምን ሂጂና መልሽው አለኝ ማለት ነው መጥቶ ሞስን አልመሰለውም ገባሽ እሱ የጠበቀው ይመስለኛል እየመታኝም እየደበደበኝም እየረገጠኝም ምኖር ነው የመሰለው እዛ ህይወት ውስጥ ቢቅምም እንትን ቢለም በቃ ተኖራለች የሚለው ገመት አለ አይደል ከዛ አልፈልግም አልኩት ከዛ ጨክኝ እንደዚህ ምናምን አለኝ አይ የሚባል ነገር የለም እኔ ወስኛለሁ ከፋፍያለሁ እንዳልቀይር ብዬ ደግሞ ሐሳቤን ከፍዬ ነው የመጣሁት ቤቱን ከፍዬ እቃም ይጫንበት መኪና ምናምን ጠርቼ ምናምን ነው የመጣሁትና የሚባል ነገር የለም አልኩት ተነስቼ በጣው እቃውን ይዤ ማለት ነው ከዛ ከባድ ነበር ማለት 8 ወር ጨርሰን ወደ 9 ወር እየሄድኩ ነበርና በድብድብ በስቃይ አዎ የሆነ ፓርት ላይ የሆነ ሰላም ሲኖርሽ ፍቅርም አለው ግን ጉዳቱ ያመዝናል ማለት አንቺ ቡና ያፈላሽ እንደዚህ ምሳሰርቼ እሱ ከቤት እንዳይወጣ ብዬ ምሳሰርቼ ቡና አፍልቼ ምናምን ቁጭ ብለን ያወራን እየተጫወትን ምናምን ፊልም እያየን የሆነ ጓደኛው ሲደውል ተነስቶ ጥሎኝ ነው የሚሄደው ከዛ 6-7 ሰዓት ይመጣል ማለት አንቺ የሆነ ህይወት ነው ብለሽ ካሰብሽ አይደለም ጓደኛ ቤተሰብ ትታያለሽ መጽሐፍ ቅዱስ ይላል አይደል እሱ ግን ጓደኞቹንም መተው አይፈልግም ሱሱም መተው አይፈልግም ህይወቱን ምን እንደሚፈልግ ራሱ እኔ አላቅም ከዛ ወጣውኝ ብቻኝነቱ ምናምን ከባድ ነበር ማለት አጠገቤም የነበሩ ልጆች ነበሩ ጓደኞቼ ምናምን እና በሰዓቱ ምናምን ከጎኔ እንዲሆኑ በጣም ነው ለማንኳቸው ምናምን ግን በዚህ አጋጣሚ አመሰግናለሁ ከጎኔ ስላልነበራችሁ ከሷ ውጪ ማለት ነው ከዛ በቃ አብረን እንውላለን ከሷ ጋር ምናምን ብቻዬን እንዳልሆን ገባሽ እንዳልጨነቅ ምናምን እንዳልፈራ ምናምን አብረን ከሷ ጋር እንውላለን ምናምን እሱም ከወጥሽ ወጣ ከዛ በኋላ በ17ኛው ቀን ተመልሶ መጣ ከዛ ቤት ከወጣው በ15 መጣ ማለት ነው ቋግሚ 3 አይደል ይወጣት በ17ኛው ቀን ደወለ እና የሆነ ነገር አንዴ በቃ እንዴት ነው እድል ሲሰጥሽ መጠቀም አይደል ያለብሽ እድል ካመለጠ እድል አንዴ ነው እና በመጨረሻ እድል ደግሞ አይቀለድ ገባሽ እንዴት ነው ስራ የለውም ሱሰኛ ነው ህይወቱ በጣም ነው እንትን የሚለው አሁን ደግሞ በጣም ከምነግርሽ በላይ ተጎድቷል ጠዋትም ነው የሚጠጣው ቀንም ነው የሚጠጣው ማታም ነው የሚጠጣው ያጣራሽ ነው አዎ ለምን አጣራለሁ እዛው ሰፈር ስለሆንኩ ሰማለሁ ባልሽ እንደዚህ ሆኖ ምናምን ይሉኛል በጣም አልተራራቅንም ስለዚህ አልወጣ የሆነ ስቲል የሆነ ነገር አላችሁ አልተለያያችሁ ማለት ነው ያው መጥፎ ነገር አብረሹ ለኖርሹ ሰው አትመኝ አይ ምኞት ምን አመጣው ነው ተመኛል አልኩኝም ግን ስለሱ ማጣራት እሱ አንድ በቃ ከዮስ ሆነ ሰው ወደፊት ነው አምጥጆ ወደኋላ ዞሪ በየላ ሰው ዞሪ ስላየው ነው ባወራሽ ነገሮች ውስጥ እያጣራሽ ነው ምን ላይ ነው ያለው የሚለው ነገርና ሶ ስቲል ከዛ ነገር አልተለያየሽም መንጭቃሽ ብዬ ነው አዎ ማጣራት ነው የሚባለው በጣም እየጠጣ ነው ምናምን ተብዬ ተነግሬ እንጂ እንዴት ነው ምናምን ብዬ ደውዬ ምናምን አይደለም በአጋጣሚ ነው በባጃጅ እየሄድኩና አንቺ ባልሽ እኮ ቀንም ማታም ምናምን ነው የሚጠጣው ጧትም ነው የሚጠጣው ምናምን በጣም ተጎድቷል ምናምን አይ እኔ ያገባኝም ምናምን ነው እንትን ያልኩትና መጀመሪያ አካባቢ ያጣራ ነበር እውነቱን ስነግርሽ ማለት ነው እንዴት ነው ምናምን እቱ ጋም ደውዬ ለማጣራት ሞክሬያለሁ ማለት እወደዋለሁ እና በጣም ጥሩ ምናምን እየኖረ እንደነበር ነው የሰማሁት ሰው ምናምን ሲነግረኝ ከዛ ግን ያው ላይ እንደዛ የሆነ ነው አሁን ስታውሪኝ ስለሱ ምን እየተሰማሽ አሁን ላይ ምንም ማለት ያረጋኝ ነገሮች ናቸው ትዝ የሚሉኝ እንጂ ምንም አይነት ፍቅር ምናምን ደግሞ ወደ ኋላ መመለስ የለም አይ የመመለስ ነገር አይኖርም ማለት ያ ህይወት ብዙ ነገር አስተምሮኛል ምን ተማርሽ ከዛ ህይወት የተማርኩት ነገር አንደኛ ቤተሰብ መጥፎም ሆነ ደግም ሆነ ምንም ነገር
ቤተሰብ መስማት አለብሽ በቃ ማወቅ አለበት እንደዚህ አይነት ውሳኔ ሲወሰን ብቻ እንደማይወሰን በቃ ማለት ይሄ ስሜታዊ ሆነሽ የምትወስኙ ነገር ዋጋ እንደሚያስከፍል እኔ አሁን በጣም ዋጋ ከፍያለሁ እውነት አስቦት ላይሆን እኮ ይችላል ግን ሲመታኝ የሆነ ቀን የሆነ ነገር ወይ ያልጋ ጠርዝ ወይ የሆነ ነገር ቢመታኝ ሞትኩኝ አይደል እንደዚህ የሬሲሊንግ የድብድብ ህይወት ውስጥ የሚገባሽው ቤተሰብ ስለማያውቅ ነው ቤተሰብ ማያውቅም ህግ አያውቅም ሃይማኖት ካለሽ በእምነትሽ አያውቅም ማንንም ምንም አያውቅም ለዛ ነው አጋባበሽም እንደዛ ይሆን አወጣጥሽም በዛ መልኩ ይሆንና መጀመሪያ ውስጥ ሆነው ስለሚሰቃዩት ሴቶች ስለሚሰቃዩ እናቶች ስለሚሰቃዩ እህቶቻችን ከማውራታችን በፊት ውስጥ ከመግባት በፊት መግባት ያስፈልጋል ውስጥ ለመሆን አጋባቡም እንዴት ነበር የሚለው አንዳንዴ ህይወት እንዳሰብሽው ላይሆን ይችላል ጥሩ ዴቲንግ ታይም አብረሽ ካሳለፍሽው ሰው መልካም የምትዩ ሰው ሊቀየር ይችላል እሱ ፈተና ግን ይሄ መጀመሪያም ልክ ያለውን አጋባብ ግን ከዛ ውስጥም ገብተሽ ደግሞ እንደገና ልክ እንዳንቺ ደግሞ እንደዚህ ነገርም ሲደርስብሽ ማንንም ለሞቀስም አይመችም ራስና ራስን ብቻ ነውና ስለዚህ እንዳልሽው ከቤተሰብም ከራስሽም ከእምነትሽም ከህጋዊም ካልሆነም ጋር ብቻ ከምንም የሚወጣ ብቻና ብቻሽን ይወሰንሽው ከዛ ብቻሽን የተጋፈጥሽው ብቻሽን መከራየሽበት ዛ ብቻሽን መጨረሻ ላይ የሚወጣሽበት ነውና እሱን በደንብ እንድትናገሪ ካገባቡ መሐል ላይም ካለው ከዛ አወጣጡንም ያንን በዛው አብረሽ እንድትናገሪ ያንን ነገር አይሽው አንቺ ስለሆንሽ ማለት ነው እሺ ከዚህ ትዳር የተማርኩት ነገር አንደኛ ነገር ቤተሰብ ሳያውቅ ምንም ነገር ማድረግ እንደሌለብን ገባሽ ቤተሰብ ለኛው መጥፎ ነገር አያስብም መጥፎም የሆኑ ጥሩም የሆኑ ህይወታችን ላይ ምንም ነገር አያደርጉልን ቤተሰብ ያወቀው ነገር ሁሉ ጊዜም ቢሆን አሪፍ ነው መልካም ነው ሁለተኛ ነገር ደግሞ ስሜታዊ መሆን እንደዚህ ይሆናል ምናም ብሎ ማሰብ ብቻ በቂ ላይሆን ይችላል ህይወታችን ላይ ማለት ነው እና ሶስተኛ ነገር ደግሞ ህጋዊ ያለመሆኑ የኔና እሱ እንትናው በእምነትም አይታወቅም በህግም አይታወቅም ገባሽ እዚህ ጋር ዋጋ አስከፍሎኛል ይሄ ነገር ማለት ነው እና ሌላ ደግሞ የተማርኩት ነገር በቃ ሁሉ ጊዜም ቢሆን እድላል ማለት እኔ አሁን ከዚህ ህይወት ወጥቻለሁ በፊት ላይ እንደዚህ አይነት ላይፍ ስላሳለፍኩኝ ወደፊት ህይወት አይኖረኝም ማለት አይደለም ይኖረኛል ስንት አመትሽ ነው አሁን 23 ፈጣጥነሽዋል ልጅ በጣም ይኖረኛል ህይወት ማለት በዚህ እድሜ በጣም ብዙ ነገሮች ባይም ብዙ ነገሮች ቢያልፉ ነገ ላይ ህይወት ይኖራል ይቀጥላል በዚህ ህይወት ውስጥ ያሉ ሴቶች እየተደበደቡ ሲጀመር የሚወዳችሁ ሰው አይመታችሁ ቁጥር 1 ማለት ነው አይደለም ሊመታችሁ ሰው ቀና ብሎ ሲያያችሁ ራሱ ይናደዳል ያ ሰው ይበሳጫል ይከፋዋል ይሰማዋል አይደለም እሱ እጁ ላይ ያነሳባችሁ ማለት ነው ሁለተኛ ነገር ደግሞ ምንም ነገር ይተዋል የሚወድ ሰው ገባሽ እኔ እዚህ ጋር እሱ ጋር ስገባ ቤተሰቤን ትቼ ነው ገባሁት ቤተሰብ መተው ማለት አሁን ቢያውቁ አሁን ላይ ሲሰሙት ይሄንን ነገር በጣም ነው የሚናደዱት አሁን ላይ እዚህ ሚዲያ ላይ መጥቼ ለማውራት ይሄንን ነገር አሁን ካወራው በኋላ የሚፈጠረው ነገር እኔ አላውቅም ገባሽ ምናልባት ሁለተኛ አናቀሽም ሊሉኝም ይችላሉ ይሄ ማለት ምንድነው ቤተሰብ መተው ማለት ነው ገባሽ ቤተሰብም ይተዋል ለምትወጁ ሰው ማለት ነው አይደለም ሱስ በእንደዚህ አይነት ሲቀጥል ደግሞ ሱስ ውስጥ ያለ ሰው ከባድ ነው ማለት ከቻሉ መጀመሪያ ራሳቸውን ይቀይሩ ትዳር እንትን አይደለም መለወጫ ቦታ ላይሆን ይችላል ሁሉም ሰው ትዳሩ ስለገባ ብቻ ይቀየራል ማለት አይደለም ሁሉም ሰው ልጅ ስላለው ለልጁ ሲል ይቀየራል ማለት አይደለም እንደዚህ አይነት እኔው እንደ እንትኑ ስነግርሽ እግዚአብሔር ረርቶኝ ነው ልጅ ወደዚህ ምድር ያላመጣውት እኔ ብልጥ ስለሆንኩ አይደለም በህይወት ዘመኔ እኔ እንደኔ ያለ ሞኝ ሰው አይቻለቅም በጣም ሞኝ ነኝ ሲበዛ ማለት ነው ሰው በጣም ነው ማምነው ሰው በጣም ነው የምወደው ሰው ወድ ከልቤ ነው ምናምን እና እሱ ነገር ልክ አይደለም በቃ እግዚአብሔር ስለረዳኝ በቃ እንዳስብ ስለረዳኝ ነው ልጅ ያልወለድኩት ማለት ነውና ለምፈልገው ነገር በቃ በዋነኝነት እዚህ ህይወት ውስጥ ያላችሁ ሴቶች ማንም ያለ ማንም ይኖራል ማለት እኔ እየኖርኩ ነው
እስቲውን ከዛ በኋላ ማለት ባጭር ጊዜያት ውስጥ ላይፍሽ ላይ ምን ሰራሽ ለነገ ህይወትሽስ ምን ሬዲ ሆንሽ ምን ተማርሽ ነገ ላይ ምን አይነት ሚስት ለመሆን ተዘጋጀሽ እንትኑን ስነግርሽ ማግባት ፈልጋለሁ ወይ የሚለው ላይ እርግጠኛ አይደለሁም ማለት ከሱ ጋር በኖርኩበት ጊዜያቶችም በቅርብ ባሉ ሰዎችም ምክንያት ትዳር ጥሩ እንዳልሆነ ማለት ብዙ ጊዜ ወንዶች ትዳሩ ሲገቡ እንደሚቀየሩ በፊት ላይ በጣም ጊዜ የሚሰጥ ወንድ በፊት ላይ በጣም የሚንከባከብሽ ወንድ ልክ ትዳሩ ስትሆኚ ካንቺ ይልቅ ለሌላ ሴት ትኩረት እንደሚሰጥ በዙሪያዬ ባሉ ሰዎች ምክንያት ማለት ነው ያወኩት እና በጣም እንድፈራ ነው ማለት በቃ እፈራለሁ ስለ ትዳር እንትን ማለት ከባድ ነው እና ማለት እኔ እንጃ ትክክለኛ አስተሳሰብ ይሆን አይሆን አላውቅም አስተሳሰቡ ሁሉም ሰው ያኔ ይከተላል ማለት ሳይሆን አንቺ አሁን ያብስራ በዚህ ሰዓት እየተሰማሽ ያለው ስሜት ያ ነው አንቺ ማለት ያንቺ ስሜት ይሄ ነው የኔ ስሜት እንደዛ ነው ማለት ስለዚህ አንድ ሴት ብቁ እንድትሆን ምን በቃ ብቻሽንም ሆኚ ትዳርም መስርቺ ግን እንደ ሴት አንቺ ላይ ምን ሰራሽ ብቁ ነሽ የሚባለው ምን ስታደርጊ ነው ባንቺ ማለት ነው ማለት መኖር ጀምሬያለሁ ማለት ለራስሽ አታንሽ ለራሴ አላንስም ግን ወደ ሚዲያው መምጣት ፈልጋለሁ በምን በቲክቶክ መምጣት ፈልጋለሁ ቲክቶክ አለሽ ቲክቶክ አካውንት አለኝ ኦኬ ማን ይባላል ያብስራ 22 ብለው በጣም ብዙ መልካም ሰዎች እንዳሉ አውቃለሁ ማለት ካሜራማኖች ቪዲዮ ኤዲት የሚያደርጉ ሰዎች ምናምን እንዲያግዙኝ ፈልጋለሁ ወደ ቲክቶክ መምጣት ፈልጋለሁ በደንብ በስልክሽም እኮ መጀመር ትችያለሽ ሁሉም በስልኩ አይደለም በስልኩ ነው የሚሰራው ምናምን ግን ትንሽ ዕውቀት ያስፈልገኛል ብዬ አስባለሁ እና በጣም ብዙ መልካም ሰዎች እንዳሉ አውቃለሁ ፕሮሞሽን እንዲያሰሩኝ ህይወቴን በደንብ መቀየር ፈልጋለሁ ማለት የመንግስት ሰራተኛ ነኝ አልቸገረኝም ቸግሮኛል አላልኩም ግን የተሻለ ህይወት ፈልጋለሁ ህይወቴን በደንብ ብዙ መስራት የምችል ሰው ነኝ ምን አይነት ኮንተንቶችን ቲክቶክ አካውንት ከፍተሽ ሰው ካንቺ አንቺ ሳይሽ ማለት ምን መስራት ነው ፕላንሽ አሁን ቲክቶክሽን ቲያትር ምናምን ተምሬያለሁ እና ድራማዎች ምናምን ቲክቶክ ላይ ብሰራ እንደዚህ ስለ ሴቶች ስለ ብዙ ምንድነው አሁን ያሳለፍኳቸው ነገሮች ማጋራት ፈልጋለሁ ቲክቶክ ላይ መውጣት የሚፈልጉ ሴቶችን ማገዝ ፈልጋለሁ በዚህ አጋጣሚ ማለት እኔም በደንብ ማለት የተሻለ ቦታ ላይ ደርሼ ሌሎች ሴቶችም ህይወታቸውን መቀየር እንደሚችሉ የተደበደቡ መኖር እንደሌለባቸው እነዚህ ነገሮች ላይ መስራት ፈልጋለሁ እና ፕሮሞሽን ምናምን ቢያሰሩኝ ብዬ በዚህ አጋጣሚ እናገራለሁ መልካም እዚህ ጋር አንድ ፎቶ ይዘሽ መተሻልና ይታየኛል አንቺ ነሽ መሰለኝ ትንሽ ያለች እናትሽ ናቸው እቺ እናቴ ናታ ኦኬ ለምን ፎቶን ይዘሽ እንደመጣሽ ንገሪኝ ይሄንን ፎቶ ይዤ የመጣሁበት ምክንያት የእናቴን ቤተሰቦች አላቃቸውም ማለት አያቶቼን ወንዳውን አያት ይያልን ስናወራ የነበረው አክስቶቼ ስቲኝ የነበረው በሙሉ ባባትሽ ወገን ያሉትን ነው አሁን የምፈልጋቸው በእናቴ ወገን ያሉትን ቤተሰቦቼን ነው አባት እንዳላት ሰምቻለሁ ብዙ መረጃውን ባይኖረኝ እና አንድ ወንድም እንዳላት ሰምቻለሁ እና አሰላ እንደሚኖሩ አንድ አጎት እንዳለኝና አባት እንዳላት አውቃለሁ እና ማለት ቢፈልጉኝ ባቃቸው በጣም ነው ደስ የሚለኝ እዚህ ሚዲያ ላይ የሚያዩ ከሆነ የእናትሽ ሙሉ ስም ማን ይባላል የእናቴ ሰናይት መቆያ እና አብራት ያለችው ሴት ደግሞ ጓደኛዋ ናት እና እሷም ምናልባት ስለ ቤተሰቦች የምታውቀው ስለ አያቶች የምታውቀው መረጃ ካለ አግኝታም በእናንተም እንትን መታም ቢሆን ብታግዘኝ ማለት በጣም ነው የምፈልጋቸው ማወቅ ፈልጋለሁ ቤተሰቦቼ ናቸው እና ባቃቸው ደስ ይለኛል ስለዚህ ይሄንን ፎቶ ካዩ ኮንታክት ቢያደርጉን እናገናኝሻለን
ምናልባት እንግዲህ እኔ ልጅነት አታሎኝ ያዋህነቴም በሴትነቴ ምናልባት የደረሰብኝን ነገር አክቹሊ በሴትነት ለማለት አምነሽበት የገባሹ ነው ግን ሚስት ሆናለሁ ብለሽ የሄድሽበት መንገድ የደረሰብሽ ነገር በስተመጨረሻ የሚወሰንሽው ውሳኔ ምናልባት በእንደዚህ አይነት ስህተት ውስጥ የሚሄዱ ሰዎች ካሉ እየሄዱ ከሆነ እንዲታቀቡበት እኔ በነበርኩባቸው የልጅነት እድሜያቶች ውስጥ ይሄንን ፕሮግራም የማየት እድሉ ካላቸው ከተግባራቸው መለስ እንዲሉ ውጤቱ እንደዚህ እንደሆነ እንደዚህ አይነት ህይወት ውስጥ ያሉ ሰዎች ካሉ ደግሞ እንዲወጡ ነገም የተሻለ ቀን እንዳለ ማሳየት ፈልጋለሁ ብለሽ 22 ነሽኝ 23 በ23 አመት ውስጥ በዚህ ህይወት ያየሽውን የተማርሽውን የገባሽን ነገር ያንቺን ለመንገር ስቱዳች ስለተገኘሽ ከልብ አመሰግናለሁ። ምናልባት መጨረሻ ላይ መናገር ፈልጋለሁ የምትዩ ነገር ካለ እድሉ ልስጥሽ። እናንተን ማመስገን ፈልጋለሁ። አክብራችሁ ታሪክሽ ያስተምራል ብላችሁ እዚህ ድረስ ስለጋበዛችሁኝ በጣም አመሰግናለሁ እና በቃ እሺ እኛም እናመሰግናለን። ደግሞ ነገ መድረስ የምትፈልጊበት ቦታ ላይ ደርሰሽ እንዳልሽው በሚዲያም ላይ ሊሆን ይችላል ራስሽን በደንብ ህይወት አሸንፈሽ ሚስት አልሆንም የሚለውን እንኳን ወደ ጎን አድርጊውና ካለሽበት ስሜት ወጥተሽ በደንብ ነገ ከዚህ የተሻለ ቦታ ላይ ደርሰሽ ደግሞ በድጋሚ እንገናኛለን ብዬ ተስፋ አደርጋለሁ። እሺ እኔም ተስፋ አደርጋለሁ። በመጨረሻ ትንሿ አክስቴን ይቅርታ መጠየቅ ፈልጋለሁ። ቢያንስ ለሷ ባማከራት ኑሮ እንደዚህ አይነት ህይወት ውስጥ አልገባም ነበር። በጣም ወድሻለሁ፣ አከብርሻለሁ እና በጣም ከልቤ ይቅርታ። ሌሎቻችሁንም ያው ስማችሁን በማይሆንም መንገድ ከአነሳው ቤተሰቦቼ ይቅርታ እላለሁ እና አመሰግናለሁ ስለሰጣችሁኝ። እኛም እናመሰግናለን። እሺ እንግዲህ ውዴታ ቲቪ ቤተሰቦቻችን በዛሬው በእይታ ሾው እንግዳችን የዛሬው ባለ ታሪካችን እስካሁን አብራችሁን ከቆያችሁ ከታሪኳ ተምራችኋል፣ ወዳችሁታል ማለት ነው። ሰብስክራይብ ማድረጋችሁ ለሌሎች ሼር ማድረጋችሁን አትርሱ። ፕሮግራሙን አዘጋጅቼ ያቀረብኩላችሁ እኔ ራሄል ነኝ። በሌላ እንግዳ እስክንገናኝ ድረስ ቸር ቆዩ።